ጠንከር ያለች የሙስሊም እህት መገለጫ ቁረቱ ዐይኑሃ ፊሰላህ የዐይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው። ሙዚቃ አይደለም፣ ፊልም አይደለም። ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው። ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁዒለት ቁረቱ ዐይኒ ፊሰላህ የዐይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል፣ ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ እረፍትን አገኛለሁ ብለዋልና። ትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ ባህሪዋ በጣም ያምራል። ከአዱንያ ጋጋታ ከአዱንያ ከመጨነቅ ለአዱንያ ከመስገብገብ የራቀች ናት። አዱንያ ለሙእሚኖች እስር ቤት ናት፣ ለካፊሮች ደግሞ ጀነታቸው ናት ብለውናል። ስለሆነም ይሄን ታውቃለች። ይሄንን በማወቅ ጭንቀት ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ትናፍቃለች። አኺራ የሚጠብቃትን ደስታ ታውቃለች። اجتمع فيها حسن الخلق ጥሩ ስነ ምግባሮች ሁሉ እሷ ላይ ይንጸባረቃሉ። فهي وجودة كريمة ከሰዎች ጋር መግባባት ትችላለች። በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት። ቸር ናት፣ ለጋስ ናት። سبسكرايب بمرق بيتسب يهرو. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين أما بعد. السلام عليكم ورحمة الله وبركاته. فإن الأخلاق للأخت الملتزمة وسلوكها القويم سبيل لنصرة الدين وإقامة صرح الشريعة إن شاء الله تعالى. بزيه أجر ملأكت ست مسلموች ወይም ደግሞ ሙስሊም እህት ምን አይነት ባህሪ በምን አይነት አኽላቅ መታነጽ እንዳለባት ለማየት እንሞክራለን። ምክንያቱም ሙስሊም እህቶች ወይም ደግሞ የሙስሊም ሴቶች አኽላቃቸው ስነ ምግባራቸው ባማረ ቁጥር ዲነል እስላምን ለመርዳት ዲነል እስላም የበላይ ለመሆን ያላቸው ድርሻ ጉልህ ነው። እንዲሁም ነስር ለማግኘትና ሙስሊሞች እንዲሁም ዲነል እስላም ድሮ የነበረውን ሀይባ ድሮ የነበረውን ክብር ያስገኝና ሰዎች ያከብሩት ዘንድ ሰዎች ያከበሩትም አላከበሩት እስልምና የአላህ ስብሓንሁ ወተዓላ ዲን ነው። ወላኪን እስልምናን ሰዎች ለእስልምና ያላቸው አመለካከት ጥሩ ይሆንና ወደ እስልምና ይመጡ ዘንድም የሴቶች ድርሻ እጅግ በጣም የጎላ ነው። ሰዎች የሚናገር ሰው ወይም ደግሞ ኹጥባ የሚያደርግ ሰው ዳዕዋ የሚያደርግ ሰው ሳይሆን ብዙውን ጊዜ ችግር ያለው ምሳሌ ሆኖ አርአያ ሆኖ ጥሩ ምሳሌ ሆኖ አርአያ ሆኖ የሚመራ ሰውና ነውና ብዙ ጊዜ የሚያስቸግረው። ስለሆነም ይሄን ሸሪዓ የበላይ ለማድረግ እስልምናን የበላይ ለማድረግ እስልምናን የድሮን ክብሩ ያገኝ ዘንድ የሴቶች ድርሻ እጅግ በጣም የጎላ ነው። فإذا وجدت الأخت الملتزمة حقا فإنه يثني على الإنسان ويكون المجتمع في خير. ሴቶች ጠንካራ ከሆኑ በአቋማቸው ማሻአላህ ከሆኑ ቁርአንና ሐዲስን ተግባራዊ የሚያደርጉ ከሆነ እስልምናን ሰዎች በጣም ያከብሩታል። ይሄም ሊሆን የሚችለው ለምንድነው? ከሴቶች የሚወጡት ሁሉ ልጆች እስልምናን ተግባራዊ የሚያደርጉ ስለሚሆኑ። ስለሆነም እስኪ ሙስሊማ እህቴ እስላማዊ ስነ ምግባሮችን ሁሉ እስላማዊ ባህሪዎችን ሁሉ እላሽ ላይ ለማንጸባረቅ እስኪ ራስሽን አዘጋጂ። እነዚህ ደግሞ የሙስሊም ሴት ባህሪ ምን ይመስላል ወይም ደግሞ የሙስሊም ሴት መገለጫ ምን ይመስላል የምለውን ለማየት ኢንሻአላህ ተዓላ እንሞክራለን። ነስአሉላህ አን ይወፊቀና ለኩል ኸይርን ወያዕሲመና ሚነ ዘለል። ለመጀመሪያ የሙስሊም እህትን አንደኛው መገለጫ በምናይበት ሰዓት ሙስሊም ሴት ቀልቧ ከሽርክ በጣም የጸዳና በአላህ ስብሓንሁ ወተዓላ ምትመካናት ሙስሊም ሴት تنقي قلبها من الشرك ظاهره وباطنه. ቀልቧን ግልጽም ከሆነው ሽርክ ድብቅ ከሆነው ትንሹም ትልቁንም ሽርክ ከሷ ያራቀ ነው። በአላህ ስብሓንሁ ወተዓላ አታጋራም። ቤቷ ውስጥም ሽርክ የሚባል ነገር የለም። ቤተሰቦቿ ውስጥም ሽርክ የሚባል ነገር የለም። ሽርክን ካለበት ቦርቡራ አውጥታ ሽርክን ታጠፋለች። فالأخت الملتزمة لا تعلق تمائما ولا أوراقا. ሙስሊም ጠንካራ እውነተኛ ሙስሊም ሴት ካላት መገለጫ ተውሂዷ ላይ እምነቷ ላይ ካላት መገለጫ ሽርክ የሚባል ነገር በጣም ታወግዛለች። ሕርዝ የሚባል ነገር አታውቅም። ከአላህ ስብሓንሁ ወተዓላ ውጭ ያለ ማንኛውም ነገር እንደማይጠቅም አጥብቃ ታውቃለች። ጠንቋይ ቤት መሄድ የሚባል ነገር አታውቅም። እንዲሁም በሌሎችም መንገዶች ከአላህ ውጭ ሱብሓነሁ ወተዓላ ምስጢርን ገይብን የሚያውቅ እንደሌለ ስለምታውቅ አቂዳዋ ላይ እምነቷ ላይ በጣም ጠንካራ ናት። አሁን ያሳለፍናቸው ሽርክ ያልናቸው ነገሮች ሁሉ ከሙስሊምነት ያወጣሉና ሽርክን በሙሉ ትጠነቀቃለች። ቀብር መዘየር የሚባል ነገር አታውቅም ሙስሊም ሴት። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋልና ከአላህ ውጪ ያለ ማንንም አትገዛም፣ ከአላህ ውጪ ያለ ለማንም አትሳለም፣ ከአላህ ውጪ ያለን
ማንኛውንም አካል ከሱ ጥሩን ነገር አትከጅልም መጥፎም ነገር ያደርስብኛል ብላ አትሰጋም ወላ ተኻፉ ኢላላህ አላህን እንጂ ማንንም አትፈራም ሙስሊም ሴት በኩሉ ذلك يحبط العمل አሁን የጠቀስናቸው ነገሮችን ሁሉ ምትሰራ ከሆነ የሰራችው መልካም ስራዋ ይበላሽባታል መልካም ስራዋ ተበላሸች ብሎ ማለት ደግሞ ተخلዱ في النار ويؤخر النصر አሁንም ይሄን ነገር ካላሟላች በአላህ ብቻ ካልተመካች አላህን ብቻ ካልተገዛች ለአላህ ብቻ ካልተሳለች ሽርክን የሚባል ነገር ሙሉ በሙሉ ካልተወችው ሙስሊም ጠንከር ያለች ሙስሊም አይደለችም ጠንካራ ሙስሊም ካሌለ ደግሞ የዲን الاسلام النصر ማግኘት አንችልም وينزع البركه ويزعزع الامن በረካ የሚባል ነገር በህይወታችን በረከትን አናገኝም ጸጥታ የሚባልም ነገር አናገኝም لان الله قال ولقد اوحي اليك والى الذين من قبلك لئن اشركت ليحبطن عملك ولتكونن من الخاسرين نبي محمد ሆይ ወዳንተ ወህይ ተደርጓል ካንተ በፊትም ወደ ነበሩ ሰዎች ወህይ ተደርጓል ለئن اشركت ብታጋራ መልካም ስራ ሁሉ ይበላሻል ولتكونن من الخاسرين ከከሰሩ ሰዎችም ትሆናለህ ይልቁንስ አላህን ብቻ ተገዛ ከመስጋኞችም ሁን ይላል አላህ Subhanahu Wa Ta'ala አላህ ከነሱ ያድርገን እንዲሁም ሙስሊም እህት በአላህ Subhanahu Wa Ta'ala ጠንከር ያለ ተወኩል አላት ከአላህ ውጪ ማንንም ሊጠቅማትም ሆነ ሊረዳት እንደማይችል ጠንቅቃ ታውቃለች ቤቷ ውስጥ ምንም አይነት ነገር መጠበቂያ ነገሮችን አታስቀምጥም لأن الرسول قال احفظ الله يحفظك الله انطبقوا الله Subhanahu Wa Ta'ala ይጠብቀሃል የምለውን መር ጠንቅቃ ስለምታውቅ ሌላው የሙስሊም እህት ጠንከር ያለች የሙስሊም እህት መገለጫ ቁረቱ አይኑሃ في الصلاه የአይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው ሙዚቃ አይደለም ፊልም አይደለም ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁኢለት ቁረቱ አይኒ في الصلاه የአይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ ረፍትን አገኛለሁ ብለዋልና እሷ ሰላትን ከጊዜ አታሳልፍም አወል ወቅት ላይ ተሰግዳለች ሰላቷን በመሰግድበት ሰዓት በኹሹዕ በጡማኒና ረጋ ብላ ነው የምትሰግደው ሙፍተለቱን ወተበተለቱን في صيامها ለአላህ Subhanahu Wa Ta'ala ጾሞችን ታዘወትራለች ረመዳንን ብቻ አይደለም የምትጾመው ሰደቃ በምትሰጥበት ሰዓት ደብቃ ነው የምትሰጠው እዩልኝ ያለች አይደለም የምትሰጠው ለአላህ Subhanahu Wa Ta'ala እጅግሯን ትሰጣለች ሁሌ አላህን ዱዓ ትለምነዋለች ዝክርም ታዘወትራለች በአላህ Subhanahu Wa Ta'ala ሁሌም ተወኩሏ የቂኗ አላህ ላይ ነው ያለው ያለ አላህ ማንንም ከዱንያም ከአኺራ ጭንቅ ሊያወጣት እንደማይችል ታውቃለችና ከአላህ Subhanahu Wa Ta'ala ፍቅር የማንንም ፍቅር እሷ ዘንድ አይበልጥም ነዓም የምትወዳቸው ሰዎች ባሏን ልትወድ ትችላለች አባት እናቷን ልጆቿን ወንድሞቿን ልትወድ ትችላለች ወላኪን ከአላህ Subhanahu Wa Ta'ala ፍቅር የበለጠ የማንንም ውዴታ የለም ውስጧ ላይ አላህን በጣም ትወዳለች አላህ የወሰነውን ነገር ሁሉ ወዳ ትቀበላለች አላህ Subhanahu Wa Ta'ala የቀደረውን ነገር ያመጣውን ነገር ወዳ ስትቀበል በዲን الاسلام ቀጥ ብላ ስትተዳደር አንድ አርአያ አለቻት አንድ ሞዴል አለቻት ማንንም ሳይሆን አርአያ አርጋ የምትሄደው ረሱልን ሰለላሁ ዐለይሂ ወሰለምና የረሱልን ሰሐቦች ነው እዚህ ይሄን በተመለከተሳ አንዲት አርአያ አለቻት አንዲት ሴት አመቱ ሰውዳ ትባላለች ነብዩ ጋር ሰለላሁ ዐለይሂ ወሰለም መጣችና ያ ረሱላህ እኔ ያመኛል አሞኝ ስወድቅ ደግሞ ራሴ ሰውነቴ ይገለጣል አዙሪት በሽታ አለብኝ አለቻቸው ነብዩን ሰለላሁ ዐለይሂ ወሰለም ዱዓ አድርግልኝ ከዛ ነብዩ ምን አሏት ከፈለክሽ ዱዓ አድርግልሻለሁ አላህ አፊያ ያድርግሻል ካልሆነም ደግሞ ሰብር አድርጊ صبر ካደረግሽ አላህ Subhanahu Wa Ta'ala ጀነት ያስገባሻል ከፈለግሽ ደግሞ ዱዓ አደርግልሻለሁ አላህ ይመርሻል በማለት ረሱሉ ሰለላሁ ዐለይሂ ወሰለም ነገሯት ይኔ ምን አለች አሰበችና ያ ረሱላህ አስብር صبر አደርጋለሁ አላህ ጀነትን እንዲወፍቀኝ صبر አደርጋለሁ ገና ዱዓ አድርግልኝ ስወድቅ አዙሮኝ ስወድቅ ሰውነቴ ተገላልጦ ሰዎች አውራዬን ሰውነቴን እንዳያዩብኝ አለቻቸው ይኔ ይህቺ ሴት ራሷ አይደለም ወዳ የምትወድቀው አዙሯት ነው የምትወድቀው በዚህ ሁኔታ ላይ ያለች ሰውነቷን ሰው እንዳይባት አትፈልግም ራሷ አውቃ የምትከፍተው ሰውነቷን ራሷ ተገላልጣ የምትሄደዋሳ ምን እንበል ሙስሊም ናት ወይስ ደግሞ ሙሉ የእስልምናን ባህሪ እየተከተለች ነው አይደለም ከዚች ቁድዋ ከዚች አርአያችን ልናደርጋት ከሚገባን የጀነት ሴት ልንወስድ ይገባናል ይህቺ ሴት ከአቅሟ በላይ ሆኖ አዙሯት የወደቀች ሰውነቴ እንዳይገለጥ እሺ ዱዓ አድርግልኝ ስወድቅ ብላ ነብዩን ሰለላሁ ዐለይሂ ወሰለም እንድትሰጋና እንድትጨነቅ ያደርጋት የነበረው ኢማኗ ታዲያ እኛን በራሷ ጊዜ ተገላልጣ የምትወጣው እህት በራሷ ጊዜ የሚፈትን ሰውነቷን ለሰዎች ያሳየች የምትሄደው እህት ይሄ ከሙስሊም ሴት ባህሪ እንዳይደለ ልታቂ ይገባታል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው አላህ Subhanahu Wa Ta'ala ባዘዛቸው መልኩ ከሚተዳደሩ ሴቶች እንዲያደርግስ አላህን እጠይቃለሁ
እንዲሁም ሙስሊም ሴት تعرف انها لما ارتدت الحجاب الشرعي ترفع شعار الاسلام እስላማዊ ሂጃብን ሙሉ ሰውነቷን የሸፈነች እስላማዊ ሂጃብን በምትለብስበት ሰዓት ውስጧ ስሜት ይሰማታል። ምን አይነት ስሜት? እኔ የዲን እስላምን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ ያደረኩኝ ነው። እስላማዊ ሂጃብ እንዲሁም የወንዶች ጺም ከምን ይቆጠራልና ከእስላም መገለጫ ይቆጠራልና وخاصة አሁን በተለይ ደግሞ ባለንበት ዘመን ላይ ሰዎች እስላምን ወክለው ወይም ደግሞ ሙስሊምን መስለው መንቀሳቀስ እያሻፈራቸው ባለበት ሰዓት ላይ ሴት ልጅ ሙሉ ሂጃብ አድርጋ መሄዷ፣ ወንድ ልጅ ጺሙን ለቆ መሄዱ ምን ያደረገ ነው? የእስልምና ባንዲራ ከፍ ብሎ እንዲውለበለብ ያደረገ ነው። ሰዎች ወንዶች ጺማቸውን አስረዝመው ልብሳቸውን አሳጥረው እንዲሁም ሴቶች ሙሉ ሂጃባቸውን ለብሰው በሚሄዱበት ሰዓት እስልምና ይሄን ነው የሚመስለው፣ ይሄን ነው የሚያዘው የሚለውን ለሰዎች እናስረዳለን። በዚህም መልኩ ሰዎች የሙስሊሞች ምንነት እንዲረዱ፣ ሙስሊሞች ለምን ሂጃብ እንደሚያደርጉ እንዲረዱ ይጠራቸዋልና እንዲጠይቁ ያደርጋቸዋል። ስለሆነም በጥቅሉ የመጀመሪያው የሴቶች የሙስሊም ሴት መገለጫ ለአላህ Subhanahu Wa Ta'ala ቀልቧን ሁለመናዋን ተሰጣለች። አላህ ያዛትን ቀጥ ብላ ትታዘዛለች። ከሽርክ በሙሉ የጸዳች ናት። ሶላትን በመሰግድበት ሰዓት ጠንካራ ናት። ከጊዜው አታሳለፈም። ሂጃቧ ላይ በጣም ትኮራለች። ብሎም ሂጃብ መልበሷ የላ ኢላሃ ኢላላህን ባንዲራ ከፍ አድርጋ እንደመውለብለብ ትቆጥራለችና። ሌላው የሙስሊም ሴት ባህሪ ወይም ደግሞ የትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ፣ ባህሪዋ በጣም ያምራል። ከዱንያ ጋጋታ ከዱንያ ከመጨነቅ ለዱንያ ከመስገብገብ የራቀች ናት። ህይወቷ በሙሉ ያማረ ነው። የአኽላቋን ጥሩነት በመናይበት ሰዓት ተሕሲቡ ለኩል ቀውልን አልፍ ሒሳብ፣ ለእያንዳንዱ ለምታረገው ነገር እያንዳንዱ ለምትናገረው ቃል ብዙ ጊዜ ሐስባ ነው የምትናገረው፣ ብዙ ጊዜ ሐስባ ነው እርምጃ የምትወስደው። ለምን? ሙስሊም ሴት ናትና። አንዴ እሷ ከተሳሳተች፣ አንዴ የሆነ ጥፋት ካጠፋች ሁሉም ሙስሊም ጥፋት እንዳጠፋ አድርጋ ስለምትቆጥረው፣ የሰዎች አይን እሷን ስለሚከታተሏት፣ የሰዎች ምላስ እሷን ስለሚከታተሏት፣ ስራዋን የምታደርገውን ስራ ሁሉ ሆን ብለው ሰዎች ስለሚከታተሉ ከሷ አንድ ስህተት ካዩ ትንሽም ብትሆን ምን ይላሉ? አያችሁ እነዚህ ሂጃብ የሚያደርጉ፣ አያችሁ እንደዚህ እንዲህ አይነት ሙስሊም ሴቶች እንዲህ ያደርጋሉ፣ ይሄው እስልምና የሚባለው ቆሻሻ ሃይማኖት እያለን መንጠላው ለዚህ ነው ስለሚባል እያንዳንዱን ነገር እርምጃ ከመውሰዷ እያንዳንዱን ቃል ከመናገሯ በፊት ብዙ ጊዜ ቆም ብላ ታስብበታለች። ይሄ ስራዋ ሁሉ ጥላቶች ይከታተሉታልና ትኩረት ማድረጓ ዲኗ ላይ፣ ስራዋ ላይ፣ እንቅስቃሴዋ ላይ እሷ ብቻን የሚመለከት ጥፋት ሳይሆን ያጠፋችው ጥፋት እስልምናውን ስለሚመለከት ሁሌም እንቅስቃሴዋ ላይ፣ ዲኗ ላይ፣ ተግባሮቿ ላይ በሙሉ ረጋ ብላ አንገቷን ደፍታ አስባ ነው የምትንቀሳቀሰው። ይህ አኽላቋን በተመለከተ ነው። አማ ከዱንያ ጋር ያላትን ግንኙነት ባጭሩ በምናይበት ሰዓት በዚህ መልኩ አኽላቋን አሳምራ፣ በዚህ መልኩ ሂጃቧን ለብሳ፣ በዚህ መልኩ ቀጥ ብላ በምትሄድበት ሰዓት ዱንያ ላይ ብዙ መከራዎች፣ ብዙ ጥበቶች፣ ብዙ ስቃዮች ሊደርሱባት እንደሚችሉ ታውቃለች። ضيق عليها في الدنيا وسع عليها في الآخرة። ልክ በዱንያ ጭንቅ፣ መከራ፣ ስቃይ ጣጣ በበዘባት ቁጥር ሰዎች አዛብ ያደረጓት ቁጥር አኺራ ላይ የአላህ ረሕመት ሰፋ ብሎ እንደሚጠብቃትና ሰፊ የሆነ የጀነትን ሀገር እንደምታገኝ ልታውቅ ይገባታል። اللهم ارزقنا الجنة يا ارحم الراحمين። አላህ Subhanahu Wa Ta'ala በረሕመቱ ጀነት እንዲረዝቀን ጠይቀዋለሁ። ኢማሙ ሙስሊም እንደዘገቡት ረሱል ሐዲስ ላይ ምን ብለውናል? አዱንያ ለሙእሚኖች እስር ቤት ናት፣ ለካፊሮች ደግሞ ጀነታቸው ናት ብለውናል። ስለሆነም ይሄን ታውቃለች። ይሄንን በማወቅ ጭንቀት፣ ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ትናፍቃለች። አኺራ የሚጠብቃትን ደስታ ታውቃለች። اجتمع فيها حسن الخلق ጥሩ ስነ ምግባሮች ሁሉ እሷ ላይ ይንጸባረቃሉ። فهي وجودة كريمة ከሰዎች ጋር መግባባት ትችላለች። በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት። ቸርናት፣ ለጋስናት። حسن الخلق ጥሩ ስነ ምግባርን ዑለሞች ሲገልጹ ምን ብለዋል? هو بذل الندى وكف الأذى واحتمال الأذى። ለሰዎች ጥሩ መዋል፣ ከሰዎች የኛን ሸር ለሰዎች ጥሩ መሆን ይሄ አንድ ክፍሉ ነው። ሌላኛው ክፍሉ ወከፍል አዛ፣ እኛ ሰዎችን አዛ ማድረግን መታቀብ፣ ሰዎችን አዛ ማድረግን መታቀብ። ሌላኛው ደግሞ ወህቲማሉል አዛ፣ ሰዎች አዛ ሲያደርጉን፣ ሰዎች ሲያስቸግሩን ማለፍ፣ ሰዎች ሲያስቸግሩን ማለፍ። በሶስት መልኩ ይገለጻል። አንደኛው ለሰዎች ጥሩ መሆን፣ ሁለተኛው ሰዎችን አዛ አለማድረግ፣ ሶስተኛው ሰዎች አዛ ሲያደርጉ ቸላ ማለት ወይም ደግሞ መቻል። ይሄ አኽላቅ ይባላል። ሙስሊም ጠንካራ የሆነችና እስላማዊ ስነ ምግባር ይንጸባረቅባት ሴት ሰዎችን አዛ፣ ሰዎች ሊሰድቧት ይችላሉ፣ ሰዎች ሒጃቧ ላይ ሊያሾፉ ይችላሉ፣ ሰዎች ሰላቷ ላይ ሊያሾፉ ይችላሉ። ይሄን ትችላለች። ይሄን መቻል ብቻ አይደለም ለሰዎች ጥሩ ውለታን ትመልስላቸዋለች።
ይሄ ከአኽላቋ አንዱ ነው። ሌላው አኽላቋን እንዲያምር ከሚረዷት ነገሮች ጥሩ አኽላቋ ጥሩ እንዲሆን በነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች ሰለፎች መንገድ እንድትጓዝ ከሚያደርጋት ነገር አንዱ ዒልም አዱንያ እሷ ዘንድ እውቀት ብሎ ማለት የአዱንያ እውቀት ሳይሆን የአኺራውን የቁርአንና ሐዲስ ዒልም ያለው ሰው ነው እሷ ዘንድ ትልቅ ዓለም የሚባለው። ከዲኗ በማይጋጭ መልኩ የሆነ አዱንያም ሆነ አኺራንም ትምህርት አጠቃላ መሄድ ከቻለች ቆንጆ፣ ካልሆነ ግን ትልቁ ጭንቋ ትልቅ ማወቅ እንዳለባት ራሷን የምታሳምነው የቱ ላይ ነው? የአኺራ ዒልም ላይ ነው። ቁርአንን መረዳት ነው፣ ሐዲስን መረዳት ነው። ወሩበ ሐሚለትን ስንትና ስንት ትልልቅ የትምህርት ማስረጃዎችን የተሸከሙ ሰዎች አሉ ቁርአንን በተአምር ማንበብ የማይችሉ ወይም ደግሞ ላኢላሃ ኢላላህ በሉ ሲባሉ አንድ ሐርፍን የላኢላሃ ኢላላህ ምንነት አስተካክለው የማያውቁ ወይም ደግሞ አንድ ሩክኑን ጥለው ላኢላሃ ኢላላህ በትክክል ማለት የማይችሉ ስንትና ስንቶች አሉ። ጀነት ሰዎች ጀነት መጠናቸው ደረጃቸው ከፍ የሚለው ቁርአንን በመቅራት ነው እንጂ ሌሎች ነገሮችን በመደርደር እንዳይደለ ጠንቅቃ ታውቃለች። ስለሆነም ዒልም ላይ ትኩረት ታደርጋለች። ዒልም ብሎ ማለት ቁርአንና ሐዲስን ማወቅ መገንዘብ ብሎም ሰለፉን ሷሊህ ይረዱት በነበረው መልኩ ተረድቶ እላያችን ላይ ተግባራዊ ማድረግ እንደሆነ ጠንቅቃ ታውቃለች። እንዲሁም በሙስሊም እህቶቿ ላይ አታሾፍም። ከሷ ይብለጧትም ይነሷትም ሙስሊም ሴት በማንም ላይ አታሾፍም። ራሷን ትገመግማለች። ሰዎች ሲመክሯት እሺ ብላ ትቀበላለች። የመከሯትን ምክር ተቀበላም ተግባራዊ ታደርገዋለች። ሌሎችንም ሰዎች እንዲሁ ትመክራለች። ወንጀሏን ወይም ደግሞ ጥፋቷን የሚነግራትን ሰው እሺ ብላ ትቀበላለች፣ ታከብራለች፣ ውለታን ትመልስለታለች። ከመጥፎ ሰዎች በአጠቃላይ ትርቃለች። ሸርና ሸረኞች ያሉበትን ቦታ ሁሉ ትርቃለች። ሰዎችን መቀላቀል ከመጥፎ ሰዎች ጋር መቀላቀል ካስፈለጋትም ከመጥፎ እህቶች ጋር መቀላቀል ካስፈለጋትም እንዳስፈላጊነቱ በትንሹ ቦታ ወስና ሁኔታ ወስና ሰዎችን መርጣ ልትመክራቸው ሊሆን ይችላል። የሆነ ማህበራዊ ግዴታን ከነሱ ጋር ልትወጣ ሊሆን ይችላል። ትዕግስት ታደርጋለች። እነሱ የሚያደርሱባትን አዛ ትታገሳለች። ብሎም በጥሩ ስነ ምግባሯ እነሱን ለመምከርና እነሱ ላይ ጥሩ ተጽዕኖ ለማሳደር ትሞክራለች። ወተድዑሁነ ኢለላህ ወደ አላህም ትጠራቸዋለች። በአጠቃላይ ሙስሊም ሴት ሰዎችን በስነ ምግባሯ ውስጧ ላይ ታስገባቸዋለች፣ ወደ ዲን ትጠራቸዋለች። ስንትና ስንት ምሳሌዎች አሉ። የሰለፎችን ሲራ በምናነብበት ሰዓት ብዙዎቹ የአንድን እህት አኽላቋን ስነ ምግባሯን ብቻ በማየት ወደ እስላም ይመጡ እንደነበረና በሌላ አጋጣሚ የአንድን ሴት ወይም የአንድን ሰው ብቻ መጥፎ ባህሪ በማየት ከእስላም ይሸሹ እንደነበረ የሚያሳዩ ብዙ አተሮችን መጥቀስ እንችላለን። ወላኪን ይሄ እንደ ማስታወሻ አጭር መልእክት እንደመሆኑ መጠን ወደ ቁርአን ወደ ሲራ ተመለሳችሁ ማየት ትችላላችሁ። እንዲሁም ከሙስሊም ሴት መገለጫ ከባህሪዋ ማማር የመጣ አንድን ፈተና ላይ የወደቀን ሰው ወንጀል ላይ የወደቀችን እህት ባየችበት ሰዓት ምንም አትልም። ትሉ ብላ እሷ አናት ላይ ወጣ እቺ ሙጅሪም ናት እቺ ፋሲቅ ናት ከማለት ይልቅ ወዲያው ወደ ራሷ ትመለስና ከዛሊከ ኩንቱም ሚን ቀብሉ ፈመነ አላሁ ዐለይኩም ፈተበየኑ ልክ እናንተም ድሮ እንደነሱ ነበራችሁ፣ ካፍሮች ነበራችሁ። አላህ Subhanahu Wa Ta'ala መና عليكم ትልቅ ውለታ ዋለላችሁና ወደ ዲን الاسلام እንድትመጡ አደረጋችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ እሷ ምን ታስባለች? እኔ ራሷን ትገመግማለች። እኔም እኮ ድሮ ባለማወቄ እንደሷ ሒጃቤን ጥዬ ሄድ ነበር፣ እንደሷ ውሸት ላይ እንደሷ ሐራም ላይ ነበርኩ ይሆናል። ስለሆነም አላህ ውለታ ውሎ ወደዚህ አመጣኝ። እሷንም የሆነ ሰዓት ላይ አላህ ያመጣት ይሆናል። ይልቁንስ እሷን መጥፎ ስም ከመስጠት እሷን እንድትሸሸኝ ከማድረግና እሷን ከማጣጣል ለምከራት ብላ ትላለች። እንዲሁም ከሙስሊሞች እይታ ወይም ደግሞ ከሙስሊሞች አካሄድ ተገንጥላ አትወጣም። ሙስሊም ሴት ሁሌም ሰሐቦች በነበሩበት መንገድ አንገቷን ደፍታ ትኖራለች። ትልልቅ ዑለሞች ይሄዱበት ያለውን መንገድ ቀጥ ብላ ትሄዳለች። ቁርአንና ሐዲስን በራሷ መልኩ ሳይሆን የምትገነዘበው ከአሁን ቀደም የነበሩ ሰሐቦች፣ ታቢዒዎች፣ አኢሻ እንዲህ አይነት ትልልቅ ሰሐቦች በተረዱት መልኩ ተረድታ ትሄዳለች። ማንም አርአያዋ አውሮፓውያንም አይደሉም ምዕራባውያንም አይደሉም ማንም አይደለም፣ ቁርአንና ሐዲስ ነው። አላህ Subhanahu Wa Ta'ala ባዘዛት መልኩ ቀጥ ብላ ትጓዛለች። ለስሜቷም ሆነ ለሸይጣን ቦታ አትሰጥም። ለራሷ ከመጠበቅ ውበቷን ለውበቷ ከመጨነቅና ከመጠበብ የበለጠ ለቀልቧ ጥረት ታደርጋለች። ኸይር ስራ ላይ ትሽቀዳደማለች። ጥሩ ሰዎችንም ወደ ኸይር ነገር ትጣራለች። ቤቷ ውስጥ እስላማዊ ቤትን ለመመስረት ጥረትን ታደርጋለች።
እንዲሁም መስራውን ስራ ሁሉ ለአላህ ብላ ነው እንጂ የምታደርገው ለማንም አይደለም። አስተማሪ ልትሆን ትችላለች፣ ቁርአን ልትሐፍዝ ትችላለች፣ ሰዎች እንዲያሐፍዙ አሳፋሽ ትሆናለች፣ ባለቤቷን ልትንከባከብ ትችላለች፣ ጎረቤቶቿን ልትመክር ትችላለች። ይሄን ሁሉ የምታደርገው ለአላህ ብላ እንጂ ሰዎች ኡስታዛ እንዲሏት፣ ሰዎች ትልቅ ናት እንዲሏት፣ ሰዎች እንዲያሞካሿት ብላ አይደለም። ሁሉም ስራዋ ለአላህ ብሎ ነው። እንዲሁም ምስኪኖች ከሷ በታች ያሉ ሰዎች መተው ቤቷን ሲያንኳኩ ወይም ደግሞ መንገድ ላይ አግኝተው ሲጠይቋት ወደ አላህ Subhanahu Wa Ta'ala ታስታውሳለች። የለኝም የማትላቸውም አለኝም የማትላቸውም ትልቁ መጀመሪያ ውስጧ ላይ የምታስበው ምንድነው? ወደ አላህ ነው የምትመለሰው። የራሷን ድህነት ነው የምታውቀው። ለምን? አኽላቋ ያማረ ነው ብለናል፣ ቀልቧ ንጹህ ነው ብለናል። የሆነ ክስተት በተከሰተ ቁጥር ሁሉ ወደ አላህ ነው የምታስታውሰው፣ አኺራን ነው የምታስታውሰው። ምስኪንን ሰው ከሷ አንሱ እጇን ዘርግታ ስጭኝ በምትላት ሰዓት የሷን ምስኪንነት የሷን ድህነት ታስታውሳለች። كما قال تعالى يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ የሰው ልጆች ሆይ أنتم الفقراء إلى الله እናንተ ናችሁ እኮ ወደ አላህ ከጃዮች፣ እናንተ ናችሁ እኮ ወደ አላህ ድሆች፣ እናንተ ናችሁ እኮ ምስኪኖች። አላህ ከናንተ የተብቃቃ ምስጉን የሆነ ጌታ ነው። ስለሆነም ቀጥ ብላችሁ አላህን ተገዙት፣ አላህን ታዘዙት። ድሆች እናንተ ናችሁ የሚለውን የቁርአን አንቀጽ ታስታውሳለች። ከዛም ካላት ትለግሳለች፣ ካሌላትም ደግሞ አላህ ይስጥሽ በማለት የተሻለውን ርዝቅ ይፍጠርልሽ በማለት ጥሩ መልስን ሰጥታ ትሄዳለች። አቅም ካላት በየጊዜው በየሳምንቱ ብሎም በየሁለት ቀኑ ለአኺራዋ የምታሳልፈው የምትሰጠው ነገር አላት። ሰደቃን ሁሌ ታበዛለች በሌላ አገላለጽ። በዚህም ምሳሌዋ ለዚህም ደግሞ አርአያዋ ዘይነብ ናት ረሱል ሰለላሁ ዐለይሂ ወሰለም ምስ ኡሙል መሳኪን ረዲየላሁ ዐንሃ ሐታ ኡሙል መሳኪን የምስኪኖች እናት ተብላ እስክትጠራ ድረስ ከረሱል ሰለላሁ ዐለይሂ ወሰለም ባለቤቶች መሃል ዘይነብ አንዷ ነበረች። የእጅ ስራ ትሰራ ነበረ። ከዛ የእጅ ስራ የተወሰነውን ለራሷ ወጪ ታደርጋለች፣ የተወሰነውን ደግሞ ለምስኪኖች ትሰጣለች። ከዚህም ለምስኪኖች ከማዘኗም የመጣ ኡሙል መሳኪን የምስኪኖች እናት ተብላ ትጠራ ነበረ። አልኡኽቱል ሙልተዚማ ገኒየቱን ቢላሂ ሙተዓፊፈቱን አን ሱአል الناس ሌላው ሙስሊም እህትን ባህሪዋ ወይም ደግሞ ከሷ መገለጮች ከሌሎች ለየት ከሚያደርጓት አንዱ በአላህ Subhanahu Wa Ta'ala የተብቃቃች ናት። ምንም ይምጣ ምንም ይድረስባት ወደ አላህ እንጂ ወደ ማንም እጇን አትዘረጋም። እንዲህ ችግር ደርሶብኛል ብላ ለመላሷም አትናገርም ወይም ደግሞ ሁኔታዋም ሰዎች እንዲረዷት አታደርግም። ወደ አላህ ብቻ ነው የምታደርገው። አላህ Subhanahu Wa Ta'ala ብቻ ነው ችግሬን የሚያወጣኝ። አይደለም የዱንያን ጭንቅን ታዱንያ ጭንቅ ቀርቶ ከጀሃነም ጭንቅ ያወጣኝ የለ እንዴ? ስለሆነም ችግር በደረሰባት ቁጥር ሁሉ የአላህን በር ታንኳኳለች። ሰዎች ሲያዩት ምንም ችግር ያሌለባት መስሏቸው ይገምቷት ይሆናል እንጂ እሷ ውስጥ ብዙ ችግሮች አሉ። ግና ችግሯን ለአላህ ብቻ ነው የምትናገረው። አላህ Subhanahu Wa Ta'ala ከሱ ጋር የሆነ ሰው ሁሉን ነገር እንዳገኘ ይቆጠራልና ምንም እንዳላጣች ትቆጥራለች። ባለትዳር ከሆነችና የልጆች እናት ከሆነች የቤተሰብ ኃላፊ ከሆነች የባሏ ገንዘብ እሷ ለሷ ቁዋ ነው፣ ጉልበት ነው፣ መኖሪያ ቅዋም ነው። ባሌ ገንዘብ አለው በማለት ወይም አባቴ ወይም ወንድሜ ገንዘብ አለው በማለት እነሱ ከየትም አይደለምና አፍሶም ያመጡት አላስፈላጊ የሆነን ወጪ እንዲያወጡ አታስገድዳቸውም። አዱንያ ቤት ላይ ተብቃቅተው መኖር የሚችሉበትን ያክል ሁኔታ ካሟሉላት ከዛ በኋላ የቅንጦት ዕቃዎችን የቅንጦት ነገሮችን አትጠይቃቸውም። ለምን? فالموعد الجنة መቀናጣት የፈለገ ሰው መዝናናት የፈለገ ሰው እንደፈለገ መሆን የፈለገ ሰው የት ነው ይሄ የሚገኘው? ጀነት ላይ ነው። ጀነትን ገብታ እንደፈለገች ለመሆን ከፈለገችም አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ መታዘዝ፣ የከለከላትን መከልከል መቻል አለባት። ይሄን ሁሉ ነገር እንዳታደርግ ባህሪዋ ጥሩ እንዲሆን ማባከን ያለ አግባብ ውጪ ባለቤትን መጨቅጨቅ አባትን መጨቅጨቅን እንድታቆምና ጥሩ ስነ ምግባር እንዲኖራትም አላህ Subhanahu Wa Ta'ala ሱረቱል ፉርቃን 37ኛው አንቀጽ ላይ አደብ አስይዟታል። በአላህ አደብ ባሳዛት መልኩ የምትጓዝናት ጥሩ ሴት ወይም ደግሞ ጥሩ ሙልተዚማ ሙስሊም እህት። قال تعالى والذين إذا أسرفوا لم يسرفوا ولم يقتروا والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما እነዚያ ናቸው የአላህ ትክክለኛ ባሮች። እነማን? إذا أنفقوا ወጪ በሚያደርጉ ሰዓት لم يسرفوا በጣም ማያባክኑ ወለም يقتሩ በጣም ማይሰስቱ وكان بين ذلك قواما በዚህ በሁለቱ መሃል በማባከንና በመሰሰት መሃል ወጪ የሚያደርጉ ናቸው በማለት አላህ Subhanahu Wa Ta'ala አደብ ስለያሳዛት በዚህ መልኩ ትጓዛለች። تعتبر الحياة الطيبة الهنية والسعادة البالغة في الإيمان والعمل الصالح
መጀመሪያ ላይ ህይወቷ ያማረ ነው ደስተኛ ሆና ትኖራለች ብለናል እሷ ደስታን ለማግኘት የተንጣለለ ቤት ላይ መኖር ብዙ ሀብት ማግኘት ብዙ ቤት ውስጥ ብዙ የቅንጦት ዕቆችን መደርደር አይደለም እሷ ዘንድ ደስታ ገንዘብም አይደለም ደስታ ውበትም አይደለም ደስታ እሷ ዘንድ አልዓመሉ ሷሊህ መጨረሻ ያለው በስኬትና በደስታ የተሞላ ህይወት ወይም ደግሞ ደስተኛ ህይወት ብሎ ማለት ምንድነው አልኢማኑ ቢላህ በአላህ Subhanahu Wa Ta'ala ከልብ ማመን አላህ የከለከለውን መከልከል አላህ ያዘዘውን ማዘዝና ወልዓመሉ ሷሊህ ወዱ መልካም ስራዎችን መስራት መልካም ስራ ከሰራች በአላህ Subhanahu Wa Ta'ala ካመነች ከሷ የበለጠ ደስተኛ የለም ለምን ድንኳን ውስጥ ለምን አትኖርም ለምን መጠለያ ውስጥ ለምን አትኖርም ደስታ የሚለካው ልብ ውስጥ ነው እንጂ ያለው ሰዎች በመብላት አይደለም በመልበስ አይደለምና ደስታ የሚለካው አዱንያ ጊዜያዊ በሆነ በሚሄድ ሀብትም አይደለም በሚሄድ ስልጣንም ደስታም ውበትም አይደለም ይልቁንስ ደስታ ያለው كما قال تعالى في سورة النحل من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا من كامن سرا يسرع سو من ذكر أو أنثى وندم هو نسيت وهو مؤمن مسفرتو جن مؤمن كهونه መልካም ስራ ሌላ ሙእሚን ያልሆነ ሰው አዱንያዊ ጥሩ ስራ ለሰዎች ጥሩ ሊሆን ይችላል ግን አላህ ዘንድ ተቀባይነት ያገኝና ይሄን ስኬት ወይም ደግሞ ደስታን ይሰጠን ዘንድ ሙእሚን ሆኖ መልካም ስራ የሰራ ሰው ወንድም ይሁን ሴት ጥቁርም ይሁን ቀይ ትልቅም ይሁን ትንሽ ብቻ የሰው ልጅ ሆኖ መልካም ስራ ከሰራ ምን አደርገዋለሁ ይላል አላህ Subhanahu Wa Ta'ala فلنحيينه حياة طيبة ያማረችን ህይወት አኖራለን አላህ Subhanahu Wa Ta'ala طيبة ንጹህ የሆነች መጨነቅ መጠበብ የሆነ ወደ ራስን ማጥፋት ማሰብ ባልኖር ይሻለኛል ከዚህ ህይወትሳ ሞት ይሻላል ሁሌ ስሞታን ሁሌ ወቀሳን ሁሌ አላህ Subhanahu Wa Ta'ala አላስደሰተኝም ብሎም አንዳንዴ ምን ይሰማል አላህ ይጠብቀን ሙጅሪሞች ካፊሮች እንደፈለጉ ተንደላጠው የኖሩ አላህ ለምንድነው ለኔ እንደዚህ ማይሰጠኝ አላህ ለምንድነው ለኔ እንደዚህ ማይሰጠኝ ይሄ የሙእሚን ሴት የሙስሊም ሴት ባህሪ አይደለም አላህ በሰጣት ተብቃቅታ ትኖራለች ደስታን ለማግኘት ሐራም ውስጥ አትወስቅም ፊልምን አታይም ገንዘብ አዘርፍም ያሌለ ነገር አትሰራም አላህ ባዛት መልኩ ቀጥ ብላ ከኖረች ደስታና ስኬትን ታገኛለች ከነብዩ ሰለላሁ ዐለይሂ ወሰለም ከአኢሻ ረዲየላሁ ዐንሃ የበለጠ ደስተኛ በተአምር አልነበረም ሆኖም ሳለ ነብዩ ተኙ የነበረው ሰሌን ላይ ነው ይበሉ የነበረው ቴምርና ውሃ ነው አይሻም ከዚህ የዘለለ ህይወት አልነበረ የምትኖረው ሆኖም ሳለ እጅግ በጣም ደስተኞች ነበሩ الله سبحانه وتعالى ለመልካም ስራ ይወፍቀን ሌላው የሙስሊም ሴት መገለጫ የተከክለኛው ሙስሊም ሴት መገለጫ ከሆኑት አንዱ ከአላህ Subhanahu Wa Ta'ala ለመገናኘት ፊተኛውን ሰዓት ላይ ዝግጁ ናት ወይም በሌላ አገላለጽ አላህ ያዛትን ታዛ የከለከላትን ተከልክላ ጥሩ ሴት ሆና ቁጭ ብላለች መቼም ሞት መጥቶ ቢወስዳት ልቆይ ትንሽ አትልም መለከል ሞት እንደመጣ ደስተኛ ሆና ወደ አኺራ ትሄዳለች ተኩኑ ዳኢመተን ሙተአሂበተን ለሊቃኢላህ አላህን ለማግኘት ከአላህ ጋር ለመገናኘት ለመሞት ዝግጁ ናት ፊተኛውን ሰዓት ላይ ሁሌ ሞት ቀልቧ ላይ ያለ ታስታውሰዋለች ስትተኛ ሐሪር ላይ ስትተኛ ወርቅን ስታጌጥ ሞትን ታስታውሳለች ስትበላም ሞትን ታስታውሳለች የፈለገችው ደስታ ላይ ትሆን ሞትን ታስታውሳለች ለምን አላህ Subhanahu Wa Ta'ala ብለዋልና ወተቁላህ ወአለሙ አነኩም ሙላቁህ وبشر المؤمنين واتقوا الله ان انت سووا الله انفروت واعلموا اوقوا انكم ملاقوه الله تገናኙታላችሁ ከአላህ ትገናኛላችሁ اوقوا ስለሆነም ፍሩት የሚያስቀይመውን ነገር አትስሩ وبشر المؤمنين فالله ያመኑ ሰዎችን አብስራቸው በአዱንያም በአኺራ ይላል አላህ Subhanahu Wa Ta'ala ስለሆነም ሞትን ሁሌ ፊት ለፊቷ ታደርጋለች ከአላህ ጋር ለመገናኘት ዝግጁ ናት የትኛውም ሰዓት ላይ ዳለ መገናኘት ዝግጁ ናት የትኛውም ሰዓት ላይ ዳለ መገናኘት ዝግጁ لا تأسفوا على ما فات من الدنيا فالدنيا ላይ ያለፈ ነገር አያስጨንቃትም ካሁን ቀደም በልጅነቴ እንደፈለኩኝ ያልተጨማለኩ በልጅነቴ በችግር አደግኩኝ ስለሆነ መሆን ጥሩ ባል አግብቼ የደስታ ኑሮ ልኖር ይገባኛል ከዛ ወከዛ እንዲህ አይነት ነገር በተአምር ውስጥ ላይ የለም ያለፈው አልፏል ወደፊትም በሚመጣው ደግሞ አትታለልም አላህ ጥሩ ኑሮ ካኖራት ማሻአላህ ብዙ ነገር ኸይር ነገር ተሰራበታለች ካልሆነሳ አትበሳጭም ወለው ኡዕጢየት ሙልከ ሱለይማን ለም ይሽግልها عن الله طرفة عين የነብዩላህ ሱለይማን
ሱለይማንን ንግስና የነብዩላህ ሱለይማንን አቅም የነብዩላህ ሱለይማንን ትልቅ የሆነ ስልጣኑን ካብትስት ይሄን ስልጣን ማግኘቷ ብርና ውበት ስልጣን ከአላህ Subhanahu Wa Ta'ala ለቅጽበት አያዘናጋትም ሞትን እንድትረሳ ለቅጽበት አያደርጋትም አላህ Subhanahu Wa Ta'ala ቀልቧ ውስጥ ስላለና ሞትን ሁሌ ስለምታስታውስ ልጆቿን ሰዓት ታስይዛቸዋለች ራሷ ኸይር ነገር ላይ ቀጥ ብላለች ራሷ አርአያናት እሷን አይተው እነሱም ቀጥላሉ ሙልተዝም የሆነ ቤት ውስጥ ነው ያለችው ቤቷ ሙልተዝም ነው መጥፎ ነገር አይታየም ልጆቿ ሙልተዝሞች ናቸው መጥፎ ነገር አይታየም ላ ይወልዱን الازعاج للاخرين ልጆቿን ከሌላ ልጆች ጋር በሚገናኙበት ሰዓት መጥፎ የሆነ ባህሪ አይታየባቸውም والأخت الملتزمة منارة تحتاط لنفسها في مجال النسوة ሙስሊም ሴት ብሎ ማለት ከሌሎች ሙስሊም እህቶች ጋር በመትገናኝበት ሰዓት ራሷን ከፍ አድርጋ አደቧ ስራቷ እውነት መናገሯ የባህሪዋ ማማር ሰዎች በጥሩ አይን እንዲያዩት እንዲያከብሯት ያደርጋታል ከሰዎች ጋር ባላት ግንኙነት ጸባይዋ ያማረ ነው ዝም ብላ ያገኘችውን ያለለን ወሬ አትለፍፍም ርዕስ ያለውን ነገር አሳሳቢውን ነገር ትናገራለች ከሐሜት ምላሷ የጸዳ ነው ከሰዎች ጋር ዝም ብላ ሁሌም ሰውን ዚያራ ብላ አትሄድም መች መዘየር እንዳለባት ታውቃለች ጊዜዋን በጣም ትጠብቃለች ከገንዘቧ ያበለጠ ለጊዜ ተሰስታለች ከሰዎች ጋር በመትገናኝበት ሰዓት ያለውን ያወራች መጥፎ ባህሪ ያሳየች ሰዎች የሚሸሿት አይደለችም ብለህናት ولا خفيفة فيسخف بها ይህን ስንል ደግሞ ራሷንም ዝቅ አድርጋ ራሷን ያለ ቀልድ የቀለደች ራሷን ክብሯንም መታጣ አይደለችም መካከለኛ ናት كما قال صلى الله عليه وسلم ደሞ ይሄን ሁሉ እንድታገኝ እንድትከበር ሰዎችም እንዳይሰለቿት አንዳንድ እህቶች ሰዎች ከሷ ጋር መቀመጥ ያስጠላቸዋል ሌሎቹ ደግሞ ከሷ ጋር ቁጭ ብለው እሷን መላገጫ እሷን ማሾፊያ ያደርጓሉ ከሁለቱም የጸዳች ናት ሰውም ከሰው ጋር ስትቀመጥ ይወዷታል ሰዎች ገና ክብሯን በሚነካ መልኩ አይደለም መሳቅ ያለባት ጋር ፈገግ ትላለች ኮስተር ማለት ያለባት ጋር ኮስተር ትላለች ይሄን ሁሉ ማግኘት የምችለው መቼ ነው ያላስፈላጊ ያለ በቂ ምክንያት ከቤቷ አትወጣ ከቤቷ ካልወጣች ከሸር እህቶች አትገናኝም ከቤቷ ካልወጣች አይኗ መጥፎ ነገር ላይ አይወድቅም ከቤቷ ካልወጣች ምላሷ መጥፎ ነገርን አይናገርም ከቤቷ ካልወጣች ሒጃቧ እንደተጠበቀ ነው ያለላት ለምን ነብዩ ሰለላሁ ዐለይሂ ወሰለም አኺራ የመጨረሻ አኺር ዘመን ላይ ፊትናዎች እንደሚበዙ ነብዩ ሲናገሩ መነጃ ታዲያ ከዚህ ፊትና ማመልጠው በምንድነው ሲላቸው ምላስህን ያዝ ወንጀልን አስታውሰህ አልቅስ ቤትህ ይብቃ ብለዋልና ቤቴ ይበቃኛል በማለት ቁጭ ብላለች እንደሆም ከባህሪዋ ወይም ደግሞ ውስጧን ሞት ስላለ ሁሌ አላህን ስለምታስታውስ ከማንንም ጋር አትቀያየምም ማንንም አትንቅም ከሷ የሚበልጥን ሰው በመታይበት ሰዓት ምን ትላለች እቺ በእድሜ ከኔ ትበልጣለች አይደለ ስለሆነም ከኔ የበለጠ ብዙ መልካም ስራ ሰርታለች ማለት ከሷ በእድሜ የሚያንስ ሰው በመታይበት ሰዓት ይህቺ ከኔ የበለጠ ከኔ ያነሰን ትንሽ ወንጀል ሰርታለች ከሷ የበለጠ እኔ ወንጀል ሰርቻለሁ በእድሜ የሚበልጣትን ስታይ እቺ ከኔ የበለጠ ብዙ ኸይር ስራ ሰርታለች ከእድሜ የሚያንሳትን ሰው ስታገኝ ደግሞ እኔ ከሷ የበለጠ ወንጀል ሰርቻለሁ ሁሌ ሰዎች ዘንድ ትንሽ አርጋ ትታያለች ራሷን ታቀላለች ለሰዎች አላህ ዘንድ ግን በጣም የተከበረች ናት ራሷን ስታስተናነስ ሰዎች ሊንቋትና ሊያሾፉባት ሊሰለቁባት ይችላሉ እሷ ግን አላህ ዘንድ በጣም ትልቅ ናት ውድን ነገር ውድ ካገኘችና ትልልቅ የክብር ነገሮች ቤቷ ውስጥ ካሉ ወይም ደግሞ ላይዋ ላይ የሚታዩ ከሆነ ራሷን አታንቀባረርም እንዲህ ባሌ እንዲገዛልኝ ወንድሜ እንዲገዛልኝ እኔ ይሄን ያክል ወርቅ አለኝ ይሄ እንዲህ ያክል የተከበሩ ቆች አሉኝ ብላ ሰዎች ዘንድም አትለፍፍ እንደፈለገች አታወራም فلعل من بينهن اخت فقيره ይሄንን በመታደርግበት ሰዓት እዛ ውስጥ ድሃ የሆነች እህት ትኖራለችና ቀልቧ ይሰበራል ሁሌም ወደ መስጂድ ትመጣለች መስጂድ ስትመጣ ግን ወርቅ ለብሳ ያለውን ነገር ተጋግጣ ነው የምትመጣው መስጂድ ውስጥ ሳማን አለ ምስኪኖች አሉ ድሆች አሉ እሷን ይዩ ወይ ሰላታቸውን እስከዱ ይኔ ምን አይቀርም ቀልባቸው ይሰበራል ይሄን ነገር ላለ ማድረግ ብላ እሷ ሁሌ መስጂድ ወይም መምጣት ካለባት ወይም ደግሞ የሆነን ቦታ መሄድ ካለባት መጠነኛ የሆነ መጋገጥን ተጋግጣ ነው የምትሄደው ሁሌም ሰዎች መስጂድ የሚሄዱት ለጁማም ሆነ ለምንም ሄዱ ለራስን ትልቅነት ለማሳየት ሳይሆን የአላህን Subhanahu Wa Ta'ala ቤት ነው የሚመጣው እስትግፋር ለመጠየቅ አላህን Subhanahu Wa Ta'ala ለማስታወስ ነው እንጂ ውበትን ለማሳየት ጀማልን ለማሳየት ያለን ክብር ሀብትን ለማሳየት አይደለም ወይንማ ታቲ ኢላ ረቢሃ ፈቂራ ወደ አላህ ተዋርዳ ነው የምትመጣው ወደ መስጂድ ስትሄድ ለቅሶ ቤትም ስትሄድ ተዋርዳ ራሷን ዝቅ አድርጋ ራሷን እየገመገመች ነው የምትሄደው ራጂየተን ሊላሂ يرفعها ራሷን ዝቅ ታደርጋለች ምናልባት አላህ ይሄን መተናነስ የናይቶ ከፍ ያደርገኛል በማለት ተዓለሙ
በዚህ መልኩ ከሰዎች ጋር ያላትን ግንኙነት ያላትን ማህበራዊ ኑሮ ታጠናክራለች፣ ጥሩ ታደርገዋለች። የሰውንም ሐቅ የአላህንም ሐቅ ትጠብቃለች። ለምን? ለሞት እየተዘጋጀች ስለሆነ። ቤቷ ውስጥ ያለው ቁርአን፣ ቤቷ ውስጥ ያለው ክታብ፣ ቤቷ ውስጥ ያለው ካሴት ምንም ማለት አይደለም ተግባራዊ ካላደረገችው። ይሄን ጠንቅቃ ታውቃለች። ስለሆነም በእያንዳንዱ የቁርአን አንቀጽ ራሷን ትገስጻለች፣ በእያንዳንዱ ሐዲስ ራሷን ትገስጻለች፣ በእያንዳንዱ ካሴት የሆነ የባህሪ ለውጥ ማምጣትን ትፈልጋለች። ፉቀራ ምስኪኖችን ደካሞችን አትዘነጋቸውም። ለነሱ ሁሌ ወጪ ታደርጋለች። ምስኪኖችን ታቀርባቸዋለች። የሆነን ጥሩ ምግብን ስትሰራ ታስታውሳቸዋለች። እንዲሁም ባለጥ የሆኑ እህቶቿን ባል አግብተው የፈቱ ወይም ደግሞ የሞተባቸው እህቶቿን ሁሌ ታስታውሳለች። የራሷን ሐጃ በምትፈጽምበት ሰዓት አቅም ካላት ለእንዲህ አይነት ቀልባቸውን ለተሰበረ እህቶችም የሆነን ነገር ታበረክታለች። የቲሞችንም አትረሳም። ታበላቸዋለች፣ ታለብሳቸዋለች። ከማ ቃለ ተዓላ ለን ተናሉል ቢራ ሐታ ቱንፊቁ ሚማ تحبون ለጀነት ለአኺራ ራሷን አዘጋጅታለች ብለናልና ለአኺራ የሚጠቅማትን ነገር ሁሉ ታደርጋለች። ያሁኑን ሁሉ መልካም ስራ የምታደርገው ለምስኪኖች፣ ለየቲሞች፣ ለአራምሎች በጎ የምትሆነው ለምንድነው? አላህ ስላለ ጀነትን አታገኙም የምትወዱትን ነገር እስካልሰጣችሁ ድረስ ስላላት። በዚህ መልኩ ያለች ባለትዳር ካልሆነች ካላገባች አንድ ሰው ሊጠይቃት ከመጣ ለትዳር ከጠየቃት አላህ የሚፈራ ከሆነ ሙእሚን ከሆነ ዲን ላይ ቀጥ ካለ ይሄን መስፈርት ያሟላ ከሆነ በተአምር አትመልሰውም። ለምን? አዱንያ ላይ እስከ መቼ እንደምትኖር ታውቃለች። አዱንያ ላይ ስትኖር ለአኺራዋ የሚረዳትን ሰው ነው ከጎኗ ማኖር ያለባት። ስለሆነም ለአኺራ የሚረዳት ሰው የግድ በውበቱ እዛ የደረሰ በገንዘቡ ይሄን የደረሰ እንዲህ ያክል ስልጣን ያለው የሚል መስፈርት እሷ ዘንድ የለም። ትልቁ መስፈርቷ አላህን የሚፈራ ሰው መሆን አለበት ነው። አላህን የሚፈራ ከሆነ ማንም ይሁን ምን ትቀበለዋለች። ለምን? ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ዲኑን አባዩንና ሃይማኖቱን ዲኑን እስቲቃማውን የምትወዱት ሰው ከመጣ ዳሩት የሚለውን የነብዩን ሰለላሁ ዐለይሂ ወሰለም ንግግር ትተገብራለች። ነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ ቀጥ ያለ ሰው ሲመጣ ይሄን ያክል የትምህርት ደረጃ ያለው፣ ይሄን ያክል ውበት ያለው፣ ይሄን ያክል ቁመት ያለው አላሉም ረሱሉ ሰለላሁ ዐለይሂ ወሰለም። ይሄን ያክል የወር ገቢ ያለው እንደዚህ አይነት ሸርጥን ረሱሉ ሰለላሁ ዐለይሂ ወሰለም አላስቀመጡም። ይሄንም ስለምታውቅ እሷ ዘንድ ሁለት ሸርጥ ብቻ ነው ያለው። አንደኛው ኹሉቅ ስነ ምግባር፣ ሌላኛው ደግሞ ዲኑ እስቲቃማው ላይ ዲን ላይ ጠንክር ያለና አኽላቁ የሚያምር ከሆነ ይሄን ሰው ትቀበላለች። ስነ ምግባሩና ጸባዩ የሚያምርን ሰው ባየችበት ሰዓት ማንም ይሁን ማን ትቀበላለች። ዘርንም ምትመርጥ አይደለችም። ውበትንም መስፈርት የምታደርግ አይደለችም። ገንዘብና ስራንም መስፈርት የምታደርግ አይደለችም። መተዳደሪያ ካለውና ዲኑ ጠንካራ ከሆነ ጸባዩ እሷን ሊያስተዳድራት ከቻለ ወዲያው እሱን ወደኋላ አትልም። እሱን ከመቀበል ወላ ተንተظሩን። ለዛ ይሄ አላህ Subhanahu Wa Ta'ala ዘዋጅን የትዳር ህይወትን እስላም ውስጥ ትልቅ ቦታ ሰጥቶታል። ስለሆነም ይሄ ትልቅ የሰጠውን ትልቅ ቦታውን የሚጠብቀው ዲን ያለውን ሰው ስታገባ ነው። ምክንያቱም ዲን ያለውን ሰው ካገባች ዲን ያለው ሰው ሲመጣ ከተቀበለች ከወደዳት በአክብሮት ያኖራታል። ካልወደዳትና ካልተግባቡ ደግሞ በአክብሮት ይሸኛታል እንጂ እሷን ያሰቃያት አይኖርም። ስለሆነም አቡበክር ሊመጣ አይደለም፣ ኢብኑ ተይሚያ ሊመጣ አይደለም፣ ወይም ደግሞ ኢብኑ ባዝ ሊመጡ አይደለም። አላህ Subhanahu Wa Ta'ala የሰጣትን የረዘቃትን የሷ አይነት ሰው ዲኑን ጠንካራ የሆነ ሰው ከመጣ ትቀበላለች። ከአላህ Subhanahu Wa Ta'ala አላህን ከሚፈራ ሰው የበለጠ ማንንም ልታገኝ አትችይምና አላህን የሚፈራ ከሆነ ትልቅ መስፈርት አድርጋ የምትቀበለው እሱም ብቻ ነው። ይሄን ነገር ቶሎ ብላ እንድታደርግ እሺ እንድትል ከሚያደርጋት ነገር አንዱ አሁን ባለንበት ዘመን አብዛኛው ወንድ አብዛኛው ወጣት ሳሊህ አይደለም፣ ደግ አይደለም፣ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ አይደለም ያለው። ስለሆነም እንዲህ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ ያለን ወንድም ማግኘት የሚከብድበት ዘመን ላይ እንዳለን ስለምታውቅ ጥሩ ወንድም እንዳገኘች ቶሎ ብላ እሺ ትላለች። ብዙ እህቶች ትዳር አጥተው ባልን አጥተው የኖሩ ያሉበትን ምክንያት ይሄ ነው። ወንድን እያማረጠች ትኖራለች። ሙስሊም ሴትን ግን በምናይበት ሰዓት ጥሩ አላህን የሚፈራ ሰው ከመጣ ወዲያው ትገባለች። ወተክዊኑ ኡስረትን ሷሊሐትን ኸይሩን ሚነል ኢንቲዛር። ቶሎ አግብቶ አላህን Subhanahu Wa Ta'ala የሚፈሩ ብዙ አብደላሆችን፣ ብዙ መሐመዶችን፣ ብዙ ፋጢማ አይሻዎችን መውለድ ዝም ብሎ እሷ በምትጠብቀው መስፈርት እስኪመጣ ድረስ ከመጠበቅ አላህ Subhanahu Wa Ta'ala ለሷ ያላከውን ሳሊህ የሆነን ወንድ አግብታ ብዙ ሳሊህ ልጆችን መውለድ የበለጠ ጥሩ እንደሆነ ታውቃለች። አላህን ስለምትፈራ በል የክፊ من الشروط أن يكون ملتزما خلاص ሁሉንም ሸርጥ ወደ ኋላ ትጥለውና አላህ ባዘዘው መልኩ የሚተዳደር ብቻ ይሁን ትላለች ሙስሊም እህት። አይዋን لا ترفض الزواج بحجة استكمال التعليم أو الحصول على الشهادة። እንዲሁም ያላገባች የወጣት ሙስሊም እህትን ባህሪ በመናይበት ሰዓት ትዳርን ወደ ኋላ አታቆየውም። ትምህርቴን ልጨርስ ብላ ትዳርን ወደ ኋላ አታቆየውም። ዩኒቨርሲቲ ልግባ ብላ
ይሄን ነገር ማድረግ ምትችለው ይሄን ነገር ማሟላት መቀጠል ምትችለው አላህ Subhanahu Wa Ta'ala ቀድሮት ከሆነ ነው አላህ Subhanahu Wa Ta'ala ለሷ ደግሞ አይቀድርላትም ኸይርን ነገር እንጂ አላህ Subhanahu Wa Ta'ala ለሷ አይቀድርላትም ኸይርን ነገር እንጂ በዚህ እድሜሽ አግቢ ብሎ አላህ ከቀደረ ቶሎ እሺ ብላ ማግባት አለባት የሙስሊም ሴት ትልቁ ውበቷ ትልቁ ደስታዋ ቤት ሆና አብደላሆችን ሙሐመዶችን ሷሊሐቱና ተቂያዎችን ጥሩ ሙስሊም ወንዶችን ሴቶችን ወልዳ ስታፈራለንና በቁርአን በሐዲስ ስታንጽ ነው የሙስሊም ሴት ደስታ ያለው ሴት ልጅ የተፈጠረችው በየመስሪያ ቤቱ ራሷን ጎልታ ከወንድ ጋር ጥርሷን እየከፈተች እንድትስቅና ውበቷን ለሰዎች እንድታሳይ አይደለም ሴት ልጅ የተፈጠረችው ወላኪንኪ ኹልቅቲ للبيت والزوج والأولاد ሴት ልጅ የተፈጠረችው الله سبحانه وتعالى በዛት መልኩ ቀጥ ብላ ጥሩ ጂሃድ የሚያደርጉ ጥሩ ኹጥባ የሚያደርጉ ጥሩ ትልልቅ ዑለሞችን ለማፍራት ይሄም ደግሞ የሚሳካው ስታገባ ቤቷን አርፋ ቁጭ ስትል ነው الله سبحانه وتعالى እንዲህ ይለናል وقرن في بيوتكن ولا تبرجن تبرج الجاهلية الأولى وقرن في بيوتكن ቤታችሁ ላይ አርፋችሁ ቁጭ በሉ የነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ነው ولا تبرجن تبرج الجاهلية الأولى ካሁን ቀደም የነበሩ የጃሂልዮችን አይነት መገላለጥን አትገላለጡ ታዲያ ሙስሊም ሴት አላገባም ካለች ከዛ ምንድነው የሚጠብቃት እሷው ተመለሰለን ተስዓ على تزويج اخواتها في الله ሌላ ሙስሊም ሴት መገለጫ ጠንከራ ሙስሊም ሴት መገለጫውን በመናይበት ሰዓት እሷ ካገባች ሌሎች እህቶቿ እንዲያገቡ ጥረት ታደርጋለች ሌሎች እህቶቿ ራሷ እህቶችም ሊሆኑ ይችላሉ ሌሎችም ሙስሊም እህቶቿ ሊሆኑ ይችላሉ ጥረት ታደርጋለች ራሷ አገባችና ሌሎች ያላገቡ እህቶቿን አትረሳም እንዲሁም አግብተው ባል ያጡ እንደገና የፈቱ እህቶቿን አትረሳም በሆነ አጋጣሚ ሁሉ ለሙስሊም እህቷ ትዳር ለማሳካት ሁሌ ጥረት ታደርጋለች እድሜያቸውም የገፉ እህቶችን ለመዳር ጥረት ታደርጋለች ይሄን ለምንድን ነው የምታደርገው ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሯት ምን ብለው ሙስሊም ለሙስሊም አንድ የቤቱ ግንባታ አንዱ ፓርት ሌላኛውን ፓርት እንደሚያጠናክረው ነው አንዱ ከደከመ ሌላኛው ይደክማል ተረል ሙእሚኒና في تراحمهم ሙእሚኖች በመተዛዘናቸው በመዋደዳቸው በመረዳዳታቸው አንድ አካል ይታያሉ አንዱ አካል ከታመመ ሌላኛውም አካል ይታመማልና ይሄን ስለምታቅ الله سبحانه وتعالى ያዛትን ትታዘዛለች ሙስሊሞች ሲቸገሩ ከነሱ ጋር ትቸገራለች ሲታመሙ ከነሱ ጋር ትታመማለች እኔ አገባው እኔ ህይወቴ ተሳካ ሌላው የራሱ ጉዳይ አትልም ለሁሉም እህቷ ታስባለች እንዲሁም ከሙስሊም ሴት ባህሪ ወይም ደግሞ መገለጫ እዚሁ ከተዳር አካባቢ ሳንወጣ لا تكلف زوجها ما لا يطيق ባህሏን ካቅሙ በላይ የሆነ ነገር አታስቸግረውም ولا تستقل ما ياتي به ባህሏ የሚያመጣላትን ነገር ይሄ ትንሽ ነው ለኔ እንደ እገሊት አልገዛህልኝም ያለች ከሌሎች ጋር የሷን ህይወት ያነጻጸረች ባለቤቷን አታስቸግርም ሰዎች ዘንድ ያለውን ነገር ሁሌ አይታ የራሷን ህይወት ዝቅ የሰዎችን ከፍ አድርጋ አታይም بل هي راضية مرضية الله سبحانه وتعالى በወሰነላት ህይወት ትወዳለች ይሄን በመውደዷም الله ይወዳታል تستكثر القليل من زوجها وتشكر عليه ባሏ ትንሽም ነገር ይስጣት ማሻአላህ ትልቅ ነገር ነው ያመጣህልኝ ያለች ባሏን ታመሰግነዋለች ጥሩ አድርጋም ህይወቷን መምራት ትችላለች አላህ Subhanahu Wa Ta'ala ከእንዲህ አይነቷ እህት እንዲያደርግሽ አላህን Subhanahu Wa Ta'ala ጠይቃለሁ እንዲሁም ባሏን በኸይር ነገር ትረዳዋለች ባሏን ወደ መልካም ነገር ትገፋፋለች ልጆቿን ወደ ትልቅ ደረጃ ለማድረስ ታንጻቸዋለች ህይወቷንም በስርዓቱ አስተናብራ ትመራለች ተስበሩ على غياب زوجها ባሏ ለሆነ ነገር ከወጣ ትታገሳለች ቤቱን ውስጥ ማንንም እሱ የሚጠላውን ሰው አታስገባም ወይም ደግሞ አጅነቢ አታስገባም ለስራ ሄዶ ሊሆን ይችላል ዒልምን ፍለጋ ሄዶ ሊሆን ይችላል ወይም በሆነ አጋጣሚ ወጣ ብሎ ሊሆን ይችላል ይሄን ነገር እሷ ቤቱን አታስደፍርም አላህ ዘንድ አጅር እንደምታገኝ ታውቃለች ስለሆነም የባሏን ምስጥር የባሏን ሀብት የባሏን ቤት ትጠብቃለች አንዲት ሴት አገባሽ ብሎ ማለት ደግሞ የባሏን ሐላፍትና ወሰደሽ ብሎ ማለት ሁሌ በችግር ሁሌ በመከራ ሁሌ በስቃይ ትኖራለች ማለት አይደለም በል ሙሪሐቱን ለዘውጂሃ ወለአውላዲሃ ባለቤቷን ታዝናናለች ልጆቿን ታዝናናለች ራሷን በደስታ ትኖራለች قال صلى الله عليه وسلم ከስሮች ሁሉ መልካም ስራ ብሎ ማለት አላህ ዘንድ ሙስሊምን ማስደሰት ነው ብለዋልና ባሏን ለማስደሰት ሁሌ ትጥራለች تعين زوجها على طاعة الله ባለቤቷ መልካም ስራ እንዲሰራ ሁሌ ታግዘዋለች ሲሰግድ ከሱ ጋር ተሰግዳለች አላህ Subhanahu Wa Ta'ala ሲያስታውስ ቁርአን ሲቀራ አብራው ትቀራለች አላህ Subhanahu Wa Ta'ala ያዘዘውን ነገር ሁሉ በቀላሉ እንዲወጣ ትረዳዋለች አላህ Subhanahu Wa Ta'ala የከለከለውን ነገር እንዲከለከል ታደርገዋለች አላህ Subhanahu Wa Ta'ala
እንዲህ አይነት እህቶችን ያላገቡ ወንድሞች ሁሉ እንዲወፍቃቸው ጠይቃለሁ። የሆነ ነገር ሲዘነጋ ወዲያው ታስታውሰዋለች፣ ሰው ነውና አላህን ፍራ ትለዋለች። ወይን ተካተለ ከተዘናጋና ከተሰነፈ بعثت فيه الهمة والتشجيع እንዲጠናከር ታደርገዋለች። አይዞህ በርታ ትለዋለች። ነገ ኢንሻአላህ ጀነት ላይ እናርፋለን ትለዋለች። قال صلى الله عليه وسلم رحم الله امرأة قامت من الليل فصلت وأيقظت زوجها إلى آخر الحديث صلت وأيقظت زوجها إلى آخر الحديث صلت وأيقظت زوجها በዚህ መልኩ ተጠናክረው ተረዳተው ወደ ጀነት ይገሰግሳሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ሐዲስ ያስታወሰች ምን ይላሉ? رحم الله امرأة አንድን ሴት አላህ ይዘንላት ከሌሊቱ ክፍል ተነስታ ሰግዳ ከዛ ባለቤቷን ቀስቅሳ እምቢ ካለም ፊቱ ላይ ውሃን በቀስ ብላ በትንሹ ውሃ ፊቱ ላይ ከረጭታው ተነስተው የሰገደችን ሴት አላህ ይዘንላት ብለዋልና ወንዱም ካደረገ እንደዚሁ አላህ ያዝንለታል። እንደውም የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ረሂመላህ አላህ ይዘንላት ያለውን ዱዓ ለማግኘት ሁሌ ከባሏ የቀደመች ሌሊት የተነሳች ሱብህ የተነሳች ባሏን ትቀሰቅሳለች። ሙስሊም እህት ቤት ውስጥ ችግሮችን አትፈጥርም። ችግሮች ሲፈጠሩም ደግሞ ለችግሮች እጅ አትሰጥም። ከባሏ ጋር ባለው ህይወት በይህን ችግር ለመፍታት ጥረት ታደርጋለች። የራሷን መብትም ትተዋለች። አንዳንዴ ችግሮችን ለማለፍ ብዙ ጥረቶችን ታደርጋለች። ችግሮችን የባሰ እንዲከፉ አታደርጋቸውም። መውጫ መንገድንም ትፈጥራለች። ቀልድም ዜጋ ቀልድም ሆነ ተጠቅማ ይሁን ነገር አድርጋ ችግሩ እንዲረሳ ታደርጋለች። በዚህም መልኩ ቤቷ ቀዝቀዝ ያለ ህይወት እንዲመራ ቤቷ የተረጋጋ እንዲሆን ታደርጋለች። አላህ Subhanahu Wa Ta'ala ባዘዘው መልኩም ሰኪና ጡማእኒና ይኖራል ቤቷ። እንዲሁም ልጆቿን ባለቤቷን ከመጥፎ ነገር ትጠብቃለች፣ ከቆሻሻ ነገር ትጠብቃለች። ከአኽላቅም ሆነ ከሌሎች መልሙስ ከሆኑ ቆሻሾችም ልጆቿን ባለቤቷን ትጠብቃለች። ቤቷን በስርዓቱ ታስተዳድራለች። የቤቷ አስተዳደር ናት። እሷ የቤቷ መሪ ናት። ልጆቿን ትምህርት ቤት እንዲያንጽላት መዋለ ህፃናት እንዲያንጽላት አይደለም የምትጠብቀው፣ ራሷ ልጆቿን ታንጻቸዋለች። አላህ Subhanahu Wa Ta'ala መልካም ልጆችም እንዲያወጣላት ጥረት ታደርጋለች። ልጆች ብዙነት ልጆች ብዙ ልጅ ወልዳ ማሳደጓም ሌሎች ኸይር ነገሮችን እንዳትሰራ አያደርጋትም። ባሏን እንዳትንከባከብ አያደርጋትም። አባት እናትም ካሏት እነሱ እንዳትንከባከብ አያደርጋትም። ብሎም لا يزيدها العمر إلا قوة ልጆች ብዙ በወለደች ቁጥር እድሜዋ በገፋ ቁጥር ጥንካሬዋ እየጨመረ ኢማኗ እየጨመረ ለሰዎች ያላት ክብር እየጨመረ ነው የምትሄደው። ጽናቷም እንደዚሁ ኸይር ነገር ላይ በርታቷም እየጨመረ ይሄዳል። ተራጥፍ لها كأنه العالم المنتظر ለልጆቿ በጣም ቦታ ሰጣ ትኩረት ሰጣ ቁርአንን ያሰሐፈዘች አላህን እንዲፈሩ ያደረገች በጣም ትኩረት ታደርጋለች። ትልቅ የሆነ ዓላማም ትጠብ ለልጆቿ ትልቅ ዓላማም ስትራቴጂ ትነድፋለች። ልጆቿ ውስጥ ክብርን ጀግንነትን አርቆ ማስበን ከመጥፎ ነገር ከጸያፍ ነገር መራቅን ጀግንነትን ወንድ መሆንን ልጆቿን ታስተምራለች። ሴት ልጆቿንም እንደዚሁ ለሴት ሙስሊም ሴት የሚሆንን ባህሪ ታስተምራለች። ለኡማው የሆነ ነገሩን ከማድረግ ባይችሉ ለቤታቸው ለእናታቸው ለሌሎች ወንድሞቻቸውን ነገር መስራት የሚችሉ ወንዶችን ወይም ደግሞ ልጆችን ታፈራለች። ልጆቿን ሁሌ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ማዕና ሁሌ ታስተምራቸዋለች። ያለ አላህ ማንም ሊረዳት እንደማይችልና መታገዣ እንደሌለ ታሳውቃቸዋለች። አላህ Subhanahu Wa Ta'ala እነዚህ ልጆችን ጥሩ ደረጃ እንደሚያደርስላትም ተስፋ ታደርጋለች። ናም በዚህ መልኩ ልጆቿን ያሳደገች ባሏን ሐቅ እየጠበቀች የራሷን ውበት ከመጠበቅም አይከለከላትም። ባለትዳር ከሆነች የራሷን ክብር የራሷን ውበት ትጠብቃለች። ይሄን ውበቷን በምትጠብቅበት ሰዓት ከአላህ Subhanahu Wa Ta'ala በሚያጋጫት መልኩ አይደለም፣ ሐላል በሆነ መልኩ የራሷን ውበት የራሷን ንጽህና ራሷ ማራኪ ሆና ውብ ሆና ባሏ ወደ ሌላ ቦታ እንዳያስብ ወደ ሌላ ቦታ እንዳያይ ማድረግ ትችላለች። በለህናት ይሄንን በምታደርግበት ሰዓት ደግሞ ከዲንጋር በሚጋጭ መልኩ አታደርግም። حرام የሆነውን ጸጉር መቀጠልን አትዳፈረም። አይን መቀንደብን አትዳፈረም። ፊት ላይ አላህ Subhanahu Wa Ta'ala የተኛውንም ተገይራት አላህ ከፈጠረው خلق ወይም ደግሞ የአላህን ፍጥረት መቀየርን አትዳፈርም። አላህን ትፈራለች። ረሱሉ ሰለላሁ ዐለይሂ ወሰለም ያዘዟትን ነገር ትታዘዛለች። አላህ Subhanahu Wa Ta'ala የሰው ልጅን ሙሉ አድርጎ ፈጥሮታል። ይህን ሙሉነቷን ደግሞ አላህ የሰጠኝ ሙሉነት ይበቃኛል ብላም መጨመር ያለባትም ነገር ካለ አላህ Subhanahu Wa Ta'ala ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ዲናችን በፈቀደው መልኩ ብቻ ነው የምትጨምረው። እንዲሁም በጣም ጥብቅ ከመሆኗ ባሏን ከማክበሯ ቤቷን ከመጠበቋ የመጣ ኢባዳውን ሁሉ የምታደርገው ከቤቷ ውጪ የትም አትሄድም። መስጊድ ካለባት እዛው መቅራት ካለባት እዛው ጓደኞቿን ቁርአን ናቸው። ሁሉም ችግሯን የሚፈታላት አላህ Subhanahu Wa Ta'ala በዱዓ ነው። ስለሆነም በጣም ጠንከር ያለች እህት ናት። ባለቤቷን በጣም ታከብራለች። ከባሏ ጋር በጥሩ ሁኔታ መኖር ትችላለች። ሌላው ተስቢሩ على البلاء ከሙስሊም ሴት ልጅ ጠንካራ ሴት ሙስሊም መገለጫ አንዱ ተስቢሩ على البلاء وتزيدها ايمانا وتصون لسانها
አላህ ባመጣባት በላ አላህ ባመጣባት መከራ ሰብር ታደርጋለች። ይሄም በላ ደግሞ ይሄም ሙሲባ ደግሞ ኢማኗን ይጨምርላታል። ምላሷንም ከመጥፎ ነገር ተጠብቃለች። አላህ Subhanahu Wa Ta'ala ዘውጅ ባል ካልሰጣት አትቆጭም፣ አትጨነቅም። ይሄ እስኪሳካ ድረስ ወደ አላህ ሰዎችን እየተጣራች የሆነ ኸይር ስራ እየሰራች ሰብር አድርጋ ትቆያለች። ብሎም እንዲህ አይነት ችግር በሚፈጠርበት ሰዓት አላህ ለዳዕዋ አዘጋጅቶኝ ነው፣ አላህ ሰዎችን ለመርዳት ሰዎችን ለመጥቀም እኔን ለዚህ ነገር خصصوኝ ነው ትላለች። ወለሃቲ መርየም እስወቱን ሐሰነ ያ መርየም ኢነላህ አስጠፋኪ ወጠهረኪ ወአስጠፋኪ ዐላ ኒሳኢል ዓለሚን ያ መርየም ወቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን። ይህንን በምታደርግበት ሰዓት ይህንን ባላጥታ ለረጅም ጊዜ በምትቆይበት ሰዓት አታዝንም፣ አትተክዝም። በኸይር ነገር ቁርአን በመሐፈዝ ሐዲስ በመሐፈዝ ሰዎችን በማስተማር ጊዜዋን ታሳልፋለች አላህ እስኪያመጣላት ድረስ። ይህንን ስታደርግ መርየምን ታስታውሳለች። አላህ መርየምን ምን ብሏታልና መርየም ሆይ ለአላህ ታዘዢ፣ ስገጂ፣ ርኩዕ አድርጊ ብሏታልና ይህን ታስታውሳለች። ላ ተሕዘን ኢን ለም የርዙቅሃ አላሁ አልወለድ። በሌላ ጊዜ ደግሞ ሰብር ከሰብሯ መገለጫ አንዱ ባላግኝታ ለይሳ ታገኝ ብትቀር አላህ Subhanahu Wa Ta'ala ሰብር ይሰጣታል፣ ትታገሳለች። ፈልኸይሩ መክታረሁ አላህ Subhanahu Wa Ta'ala የመረጠላትን ነገር መርጣ ትቀበላለች። ልጅ ካልሰጣት ሰብር ታደርጋለች። ቃል አላሁ ተዓላ ወዐሳ አን ተክረሁ ሸይአን ወየጅዐል አላሁ ፊሂ ኸይረን ከሲራ። አንድ ነገር ልትጠሉት ትችላላችሁ፣ አላህ ውስጡ ላይ ብዙ ኸይር ነገሮችን ያኖርበታል ይላልና። ስንትና ስንት እህቶች ብዙ ልጆችን ሲወልዱ ኢማናቸው ደክሟል። ፈሳሩ ሀመሃ ጭንቋ ሁሉ አላማዋ ሁሉ ልጆቿን ማብላትና ልጆቿን መቀለብ ሆኖ ኢማኗ የደከመ ስንትና ስንት እህቶች አሉ። ወከም ምን አውላድን ሳሩ ንቅመህ ስንትና ስንት ልጆችም ደግሞ ተወልደው አባት እናቶቻቸውን ጀሃነም የሚያስወርዱ አረመኔም ይሆኑ ጋጠወጥ የሚሆኑ ስንት ወንዶች አሉ። ስንቶች ናቸው ደግሞ ከማግባታቸው በፊት ዲናቸው ጠንካራ የነበሩ ካገቡ በኋላ ዲናቸው የተበላሸባቸው ባላቸው ሒጃባቸውን ያስወለቃቸው ብሎም ወደ ኩፍር የተጣራቸው ስንትና ስንት እህቶች አሉ። ስለዚህ ባል ብታጪ ለኸይር ነው፣ ልጅ ብታጪ ለኸይር ነው። إن وقع عليها بلاء كغضب زوج የሆነ ችግር ቢደርስባት ምሳሌ ባሏ ቢቆጣት ወይም አዛ ጎረቤቶቿ አዛብ ያደርጓት ይሄ ሁሉ አላህ ወንጀሏን እንደሚያሰርዝላት በዚህ ታውቃለች። እስትግፋርም ታበዛለች። ወደ አላህ ስትጠራ ሰዎች እሺ ባይሏት ዳዕዋ ስታደርግ ተቀባይነት ብታጣ ታውቃለች። أن الخطأ والتقصير منها بسبب ذنوبها ሰዎች ስመክራቸው ያልተቀበሉኝ እኔ ጋር የሆነ ወንጀል ስላለ ነው በማለት ራሷንም ትገመግማለች። ለሴቶች ለሰዎች የራሳቸው የሆነ ባህሪ ያላቸው ሰዎች ማለት አንቺ ማለት ሰዎች ማለት አይደሉም። አንቺ ማለት ደግሞ እነሱ ማለት ደግሞ አንቺ ማለት አይደለሽም። ሰዎች የራሳቸው አስተሳሰብ የራሳቸው አካሄድ አላቸው፣ የራሳቸው ተለምዶ ባህል አላቸው ከድንጋይ የማይጋጭ እስከሆነ ድረስ فهي تراعي ذلك የሰዎችን አስተሳሰብ የሰዎችን ባህሪ ትጠብቃለች። መጥፎ ባህሪ ያላቸው ሴቶችን በመታይበት ሰዓት አትበሳጭም፣ አትወራጭም። በል ተስቢሩ ወተሕልም ትታገሳለች፣ ሰብር ታደርጋለች፣ ታሳልፋቸዋለች። ብሎም በባህሪዋ ትጠራቸዋለች። ተስቢሩ على الدعوة إلى الله ወደ አላህ ዳዕዋ ስታደርግ ሰብር ታደርጋለች። ሰዎችን ወደ ጥሩ ስጠራና ከመጥፎ ስትከለክላቸው በጣም ሰብር ታደርጋለች። የራሷን አይብም ስታስወግድና ራሷን አደብ ስታስይዝም ለረጅም ጊዜ የጀመረችውን መጥፎ ባህሪ መተው ይከብዳት ይሆናል። ይህን ለመተው በሂደት ቀስ ያደረገች ወደ ሒጃቧ፣ ወደ አኽላቋ፣ ወደ ሙእሚኖች፣ ወደ ጠንካራ ሴቶች መገለጫ በሂደት ቀስ ብላ ትመጣለች። በችኮላ የሚሆን ነገር የለም። በአንዴ ጣሪያ ለድረስ የሚባል ነገር የለም። በል ተንሰሑ ብልብ ሰዎችን ረጋ ብላ ትመክራለች። ራሷንም ቀስ አድርጋ ታሳማለች። በአንድ ቀን 8 ሰዓት ተነስታ ላይ ለመስገድ የለባትም። ቀስ ብላ አንድ ቀን 10 ሰዓት እየተነሳች 9 ተኩል እየተነሳች በዚህ መልኩ ዒባዳዎችን ታጠናክራለች። ምሰራውን ስራ ሁሉ በትኩረት ነው ምሰራው። ቤቱ የሚገነባው ባንዴ ሳይሆን በሂደት እየተቆየ እየታሰበበት እየተጠናከረ መሰረቱ እየተጠናከረ ነውና የሚገነባው። እንዲሁም ከጠንካራ ሙስሊም ሴት መገለጫ አንዱ በደስታ ጊዜ፣ በድሎት ጊዜ፣ በዓፊያ ጊዜ፣ በሀብት ጊዜ፣ ለጭንቁ ቀን ለአኺራዋ ወይም ደግሞ አዱንያም ላይ ያለች ሊደርስ ስለምችለው ችግር ታስብና ጥሩን ነገር ታስቀምጣለች። ብለውም ወይም ደግሞ በሌላ አገላለጽ ሁሌ አላህን በር ታንኳኳለች። አላህ ነብዩን ሰለላሁ ዐለይሂ ወሰለም ተዓረፍ ኢለላሂ ፊረኻ ሐዲስ ላይ ነብዩ ከአላህ ጋር ተዋወቁ በደስታ ጊዜ አላህ በችግር ጊዜ ያውቃቸዋል የመለውን ታውቃለች። ላ ተፈክሩ ለነፍሲሃ ፈቀጥ እንዲሁም ከሙስሊም ሴት ከጠንካራ ሙስሊም ሴት መገለጫ ለራሷ ብቻ አይደለም የምታስበው፣ ለህዝቧ ታስባለች፣ ለወገኖቿ ታስባለች። ብሎም ከሁሉም በፊት ለቀብሯ ታስባለች። ብሎም ከዚህም በፊት ለአላህና ለዲን አልእስላም ታስባለች። ሙስሊሞችን ሁሉ ትካድማለች። ወፍዐሉል ኸይራ ለዐለኩም ትፍሊሑን ብዙ ኸይርን ስራ ስሩ ሰላምን ታገኛላችሁ ይላልና አላህ ሱብሓነሁ ወተዓላ። እንዲሁም ጠንካራ ሙስሊም ሴት መገለጫ አንዱ
በየቀኑ ቀን ባለፈ ቁጥር ሰዓት ባለፈ ቁጥር ኢማኗ ይጨምራል ዒልሟ ይጨምራል ለአላህ Subhanahu Wa Ta'ala ያላት ክብር ይጨምራል አደቧ ስነ ምግባሯ አኽላቋ ይጨምራል ዳዕዋ ላይ የምታበረክተው አስተዋጽኦ አመት በሄደ ቁጥር ዒልሟ በጨመረ ቁጥር እንዲሁም ለዲን የምታደርገው ነገር እየጨመረ ይሄዳል ከአላህ ያላት አኽላቅ በሙሉ ሰላቷ ሰደቃዋ ዝክሯ ሒፍዝ ለቁርአን ያላት ቁርአን በየቀኑ የምታነበው ፐሬድ ሁሉ እየጨመረ ይሄዳል ባለፈው አመት የነበራት አኽላቅ ባለፈው አመት የነበራት ዕውቀት ዘንድሮ ምሱ አይደለም በጣም ትጨምራለች ሁሌም ወደ አላህ እየገሰገሰች እንደሆነ ጠንቅቃ ታውቃለች ምን ጥሩ ነገር አስመዘገብኩኝም ትላለች لأن الله قال لمن شاء منكم أن يتقدم أو يتأخر وكما قال صلى الله عليه وسلم لا يزال قوم يتأخرون حتى يؤخرهم الله نسأل الله السلامة والعافية رواه مسلم አንዳንድ ሰዎች ከኸይር ስራ ወደ ኋላ ከመዘናጋት ከመቆየት አይቦዝኑም አላህ እስከ ያቆያቸው ድረስ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ስለሆነም ወንጀል መተው እንዳለባት ካወቀች ዛሬ ነው የምትተው መልካም ስራ መስራት እንዳለባት ካወቀች ዛሬውኑ ነው የምትሰራው شعارها ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم كل في لفيتوا أسكمتوا متهد عندي قرآن አንቀጣለ ምን የመነው ጌታችን ሆይ ማረን ካሁን ቀደም ለነበሩ ከኛ በፊት ላለፉ ሙስሊሞችም ማራቸው ولا تجعل في قلوبنا غلا للذين آمنوا በአንተ መንገድ አምነው ቀጥ ብለው ያሉ ሰዎችን ቀልባችን እንዲጠላ አታድርግ ሁሉንም ሙስሊም እንድንወድ ጠንካራ ሙእሚኖችን እንድንወድ አድርገን ربنا አንተ ጌታችን ሆይ ሩህሩህና አዛኝ ነህ ያለች ሁሌ ይሄን ነገር ታስታውሳለች እንዲሁም እሷ ጋር ካለው ለውጥ በየጊዜው ካዳበረችው ለውጥ የሚያውቁት ነገር ሁሉ ወይም ደግሞ መናገር የቻልነውን ነገር ሁሉ መናገር እንዳሌለባት ታውቃለች አንዳንድ ቦታ ላይ መባል ቢባል የሚያምር ነገር ሌላ ቦታ ላይ እንደማያምር ታውቃለች አንዳንድ ቦታ ላይ ሲደረግ የሚያምር ሌላ ቦታ ላይ እንደማያምር ታውቃለች ከሁሉም ሰው እንደ ሁኔታው እንደ በሳልነቱ እንደ አኽላቁ ከሰዎች ጋር ትግባባለች ወንጀል እስካልሆነ ድረስ ከዚህ ማለት የተፈለገው ምንድነው መላሷን ተጠነቀቃለች አላህ حرام ያደረገባትን ነገር ብቻም ሳይሆን ጥሩም ሆኖ መናገር ያለባት ቦታና ጊዜ ላይ መርጣ ትናገራለች فإن المجالس أمانة فهي تحفظ قول الله تعالى إن السمع والبصر والفؤاد كل أولئك كان عنه مسؤولا በተቀመጠችበት በሄደችበት በመጣችበት መላሷን አሰነዘረም ጆሮዋን ለመጥፎ ነገር አደቅንም ቀልቧንም ደግሞ መጥፎ ነገር አስሞላውም ለምን አላህ Subhanahu Wa Ta'ala ብሏልና ጆሮ መላስ እንዲሁም ልብ አላህ ዘንድ Subhanahu Wa Ta'ala ትጠየቃላችሁ ስለሱ ብሏልና በመላሷ መጥፎ ነገር አይገኝም እንዲሁም በልቧም በጆሮ አላህን Subhanahu Wa Ta'ala ሁሌ ትጠይቀዋለች ጽናትን እንዲሰጣት አላህ Subhanahu Wa Ta'ala ኢማን ላይ እንዲያጸናት መፈንግ ወደ ኋላ መመለስ እንዳያጋጥማት እስቲቃማ እንዲኖራት አላህን ትጠይቀዋለች ዚያዳ የኢማንንም አላህ እንዲጨምርላት አላህን ትጠይቀዋለች يسألullah أن يجدد الإيمان في قلوبكم الله Subhanahu Wa Ta'ala ቀልባችን ውስጥ ኢማንን እንዲያጠነክረው አላህን Subhanahu Wa Ta'ala ጠይቃለሁ ልቧ ውስጥ በየጊዜው ኢማኗን ትኮተኩታለች ኢማኗን ታጠናክራለች እንዲሁም ልጆቿ ልብ ውስጥም ባለቤቷ ልብ ውስጥም በልቤተሰቡ ውስጥ ሁሉ ኢማን እንዲጠናከር ታደርጋለች ይሄን ለምንድን ነው የምታደርገው የቤት እመቤት የቤት ኃላፊ እስከሆነች ድረስ የቤቱ ግንባታ መሰረቱ እንዲጠናከር ታደርጋለች የቤቱ ደግሞ መሰረቱ ጠንካራ እስከሆነ ድረስ ቤቱ አይናደም ወይም በሌላ አገላለጽ እሷ ጥሩ እስከሆነች ድረስ የቤቱ ሰው ሁሉም ጥሩ ይሆናል كما قال الله فمن أسس بنيانه على تقوى من الله ورضوان خير أم من أسس بنيانه على شفا جرف هار فانهار به في نار جهنم نسأل الله السلامة والعافية ودا أخيرا ودا الله ودا جنة ميقربات سرا هلو كمسرات ويمتا لأخيرا وطرو طرو نقروشن تاسقدم عليش بلو ماندان دي إيمانوا بطام سيتناكر ولت قنجو لبسوش كالوات كقنجوش محل يبلت قنجو يهونون يمردش لمسكين تستعلش ولت طرو عينة مقبوش كالو يبلت طرو عينة مقب لأخيرا وتاسقدم عليش الله سبحانه وتعالى جنة أتاقنيوم من اسكال ستاتشو متودو تنسكال ستاتشو درس بلوالنا ሌላው በመሰራው ሱራ ሁሉ የአላህን ፊት ነው የምትጠብቀው እስላማዊ ስነ ምግባሮችንም ትጠብቃለች እስላማዊ አዳቦችንም ትጠብቃለች ከሰዎች ጋር ያደረጉላትን ውለታ በተአምር አትረሳም ሰዎች የዋሉላትን ውለታ በተአምር አትረሳም ወትክሪሙል ከቢር ትልቅ ሰውን ታከብራለች ወተዕطፉ على الصغير ለትንሹ ታዝነለታለች ትራራለታለች
ጥመት ላይ ከነበረች ከጥመት ወደ ጥሩ ኢማን ያመጣትን ሰውም በተአምር አትረሳውም ሁሌ ዱዓ ታደርግላታለች ውለታዋንም ትመልስላታለች ቃለ ሰለላሁ ዐለይሂ ወሰለም ሰዎችን ያላመሰገነ ሰው አላህን አያመሰግንም የሚለውን ጠንቅቃ ስለምታውቅ ነዓም ያንዳንዱን ስራ በመሰራበት ሰዓት ለአላህ Subhanahu Wa Ta'ala የአላህን ፊት ተፈልጎ የተሰራ እስከሆነ ድረስ አላህ Subhanahu Wa Ta'ala በረካ እንደሚጨምርበት ያማረ እንደሚሆን ፍሬያማ እንደሚሆን ጠንቅቃ ታውቃለች እንዲሁም ከዚህ ጎን ለጎን የትኛውም ስራ ማንኛውም ስራ የአላህ ፊት ተፈልጎበት የአላህ ውዴታ አኺራ ተፈልጎበት ካልሆነ የተሰራው ሁሌም ባለቤቱን የሰራውን ሰው ያዋርደዋል ዝቅ ያደርገዋል ይበላሻልም ከሳሪም ይሆናል ልክ ቃሩን አለይሂ ለዕነቱላህ በሀብቱ በቅንጦቱ ሲቀናጣ አላህ ወደ ምድር እንዲሰጥም እንዳደረገው ሁሉ በኩራት ወደ ሰዎቹ ወጥቶ ነበር ይሄን አላህ ተበቀለውና እስከ ቂያማ ቀን ድረስ ወደ ምድር እንዲሰጥም አላህ አደረገው አዩቱል ኡኽት የራስሽ ውበት እንድትደነቂ በራስሽ እንዳያደርግሽ አላህ በተፈጥሮ ውበት አስውቦሽ ከሆነ ወይም ደግሞ በሰው ሰራሽ ውበቶችም በሌሎች መጋገጫ መዋቢያ ነገሮችም ተዋይበሽ ወደ ሰዎች አትሄጂ ከሄድሽም ደግሞ ራስሽን ከፍ አታድርጊ አላህ Subhanahu Wa Ta'ala ራሱን ከፍ የሚያደርግ ሰው የራሱን ምንነት የማያውቅ ሰው ራሱን ከሌሎች ትልቅ አድርጎ የሚያይ ሰው አላህ Subhanahu Wa Ta'ala እንደሚያዋርደውና እንደሚያሳንሰው ልትረሺ አይገባሽም እንደሚያሳንሰው ልትረሺ አይገባሽም እንደሚያሳንሰው ሌላው የሙስሊም ጠንካራ ሙስሊም መገለጫ እስላማዊ አዳቦችን ትጠብቃለች በሁሉም አጋጣሚ በሁሉም ቦታ ቤት ውስጥም ባላት እንዲሁም ደግሞ ከባሏም ጋር ባላት ግንኙነት ከሰዎችም ጋር ባላት ግንኙነት እስላማዊ አዳቦችን ትጠብቃለች መንገድም ስትሄድ እንደዚሁ ጠንካራ ናት ኮስተር ብላ አንገቷን ደፍታ የመንገዱን ጥግ ይዛ ትሄዳለች መስጂድም በምትሄድበት ሰዓት እንደዚሁ ጠንካራ ናት የመስጂዱን ንጽህና ትጠብቃለች መቆም ያለባት ጋር አትቆምም ሰዎችን የሚረብሽን አይነት ተሰሩፍ እንቅስቃሴ ምንም አታሳይም ወማዓ አውላዲሃ ከልጆቿም ጋር አደብን ትጠብቃለች የእስላማዊ ስነ ምግባርን አሁን ባለንበት ዘመን ለሰዎች ቁርአን መስላ ራስዋን ታሳያለች ወረቀት ላይ ብቻ ሳይሆን ቁርአን ለሰዎች ልናስረዳቸው የሚገባው በራሳችን በአኽላቃችን በስነ ምግባራችንም ጭምር ነው በምድር ላይ ያለውን የሰዎችን ቆሻሻ ባህሪ አስቀያሚ ጸያፍ ስነ ምግባርን በመተውም የለቲ ذكر الله مواصفتها في القرآن ይህቺ ሴት ብሎ ማለት በተቀሎ አላህ Subhanahu Wa Ta'ala መገለጫዋን ቁርአን ላይ እንዲህ ብሎ የገለጻትናት ሙስሊማትን ሙእሚናትን قانتات تائبات عابدات سائحات الله سبحانه وتعالى للنبي صلى الله عليه وسلم ሴቶች መልስ ሲሰጥ አላህ ለነብዩ የተሻሉ ሴቶችን ሊሰጣቸው ይችላል ሙስሊማት የሆኑ እጅግራቸውን ለአላህ የሰጡ ሙእሚናት የሆኑ ቀልባቸውን በሙሉ ለአላህ የሰጡ ቃኒታት ለአላህ ተገዥ የሆኑ ታኢባት ትንሽም ትልቅም ወንጀል እስሩ ወዲያው ወደ አላህ የሚመለሱ ዓቢዳት በጣም ዒባዳ ላይ ጊዜያቸውን የሚያሳልፉ ሳኢሓት የተለያዩ ዒባዳ አይነቶችን የሚያዘወትሩ ጾም ሊሆን ይችላል ሌሎችም ኢባዶችን የሚያዘወትሩ ናቸው ይላል መልካም ስራ ማብዛት ኢማንን እስልምናን ውስጥ ላይ ማጠናከርና በውጫዊ ባህሪም ገጽታ ማሳየት ሁሌ ተውበት ማብዛት ኢባዳ ላይ መጠናከር ጾምን ማዘውተር ይሄ የተከክለኛ ሙስሊም እናት የተከክለኛ ሙስሊም እህት የተከክለኛ ሙስሊም ሴት ወይም ደግሞ ምስት መገለጫዎች ናቸው نعم ينولو لتاكي لتتقبري يقبل أمة الله تلتزم بشرائع الله ونتنيا يا الله بهريا ونتنيا ومسلم سيد يا الله ان شريعات تكبارا ويتادر قالش الله يسطاتن ያዘዛትን ነገር ሁሉ ወዳ ተቀበላለች ወንድ ሒጃብ ለምን አያደርግም እኔ ለምን አደርጋለሁ ወንዶችን ለምን አልጨብጥም ወንዶች ለምን ሴቶችን አይጨብጡም እንዴ ያን ነገር ውስጥ አትገባም አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ ትታዘዛለች ባሏ እሷን መቆጣጠር እንደሚችል ታምናለች ትቀበላለች ፈልኡክቱል ሙልተዚመህ አመቱላህ አብደቱላህ ያ አላህ ባሪያናት اذا جاء الامر كما قال تعالى الله Subhanahu Wa Ta'ala ምንም ይዘዛት ምን ትንሹ ሒጃብ ከትንሹ ሒጃብ ጀምሮ ነዓም ደካሞች ዘንድ ሙናፊቆች ዘንድ አላህ Subhanahu Wa Ta'ala ከኸይሩ የነፈጋቸው ሰዎች ሒጃብን ሴት ልጅ ማድረግ ትልቅ ነገር ሊመስላት ይችላል ዘፈን ከማድመጥ መቆጠብ حرام ነገር ከማየት መቆጠብ ከባድ ነገር መስሎ ሊታያት ይችላል አጅነቢ ጋር ከመተሻሸትና ከአጅነቢ ራስን አክብሮ መኖር ከባድ ነገር መስሎ ሊታያት ይችላል አላህ Subhanahu Wa Ta'ala ከሰው ልጆች ነፍሳቸውን ገዝቷል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ لله رب العالمين ህይወታችን በሙሉ ለዓለማቱ ጌታ ነው ስለሆነ ከዚህ የበለጠ ነገርን አላህ ቢጠይቃት ሙስሊም ሴት ምን መሆን እንዳለባት አላህ Subhanahu Wa Ta'ala ሱረቱ አሕዛብ 36ኛው የቁርአን አንቀጽ ላይ ምን ይላል ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምራ አን የኩነ ለሁሙል ኺየረቱ ሚን አምሪሂም
ለሙእሚን በአላህ ላመነች ሴትና በአላህ ላመነ ወንድ አይገባቸውም፣ መብትም የላቸውም። ኢዛ ቀደ አላሁ ወረሱሉሁ አምራ አላህና መልእክተኛው አንድን ነገር ከወሰኑ ካዘዙ አን የኩነ ለሁሙል ኺየራ ምርጫ መርጠው በመረጡት ሊሄዱ አይገባቸውም። አላህና ረሱሉ ያዘዙትን ነገር የመታዘዝ ግዴታ ነው ያለባቸው። የርሐሙላሁ ኒሳእ አልአንሳር አይሻ ደግሞ ምን ትላለች? የአንሳር ሴቶችን አላህ ይዘንላቸው። ለምን አያት ሒጃብ አድርጉ የሚለው የቁርአን አያ አንቀጽ ሲወርድ ልክ ሄደው ማቅረሚያቸውን አምጥተው ሰንጥቀውት በሱ ተጠቅልለው ፊታቸውን ሸፍነው መጡ ትላለች አይሻ። ይሄን ያክል በፍጥነት አላህ ያዘዛቸውን ይታዘዙ ነበር የድሮ ሙስሊም ሴቶች፣ በሰሃባ ዘመን የነበሩ ሴቶች። አንቺም እንደነሱ ትሆኚ ዘንድ ይህችን መልእክት ያብዝሻለሁ። ቀጥተኛ የሆነች ሙስሊም ሴት፣ እውነተኛ ሙስሊም ሴት አላህ ያዘዛትን ትሰማለች፣ ወዲያው ወደ ተግባር ትለውጠዋለች። አይ ሰምቻለሁ ትልቅ ስሆን ሳገባ ሳረጅ ምናምን ያለች ጊዜዋን አታሳልፍም። ያ አዩሃ ነብዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩዝኒነ ዐለይሂነ ሚን ጀላቢቢሂን አንተ ነቢይ ሆይ ለምስቶችህ ለልጆችህ ለሙእሚን ሴቶችን በላቸው ሰውነታቸውን በጅልባባቸው እንዲሸፍኑ ንገራቸው፣ መላ ሰውነትን በሚሸፍነው ጅልባብ። ሁና ተቁሉ አላሁመ ሰምዐን ወጣዕተን ፈተቁሙ ኢላ መላቢስ ተበሩጅ ፈቱሐርቁሃ አው ተጅዐሉሃ ሊበይቲሃ ወሊዘውጅሃ ثم ተልበሱ ሒጃበሃ። ይህን የቁርአን አንቀጽ ልክ ስትሰማ ሰምዐን ወጣዕ ጌታዬ ሆይ ሰምቻለሁ ይኸው ደግሞ ታዘዛለሁ በማለት ራቆት ሚያስኬድ የነበረን ልብሷን ወይም ደግሞ በተለምዶ ሰዎች ሒጃብ ሚሉትን ሒጃብ ያልሆነ ልብሷን ወደዛ በመጣል መላ ሰውነቷን ሚሸፍናትን ልብስ ታመጣለች። ይሄሳ እስላምን ሚያስተች ሙስሊም ሴትን አይሻን ፋጢማን ሚያስተችን ልብስ ደግሞ ወደዛ አቃጥለው ወይም ደግሞ ለቤት ለሌላ ነገር መገልገያ አድርጋው ሙሉ ልብሷን ትለብሳለች። ይህን በምታደርግበት ሰዓት ካሁን ቀደም ራቆቷን ተገላልጣ ስትሄድ ያቋት የነበሩ ዝም ሊሏት አይችሉምና እቺ ኋላ ቀርናት በሚሉ ሰዓት ምን ልትል ይገባታል? ነዓም እኔ ከሙጅሪሞች ኋላ ቀር ነኝ፣ ከሙጅሪሞች ከንቢባዮች ከጋጠወጦች ወደ ኋላ ቀርቼ ወደ አላህ ግን እየገሰገስኩኝ ነው። ወደ ኋላ ቀረች ደግሞ ካሉ አዎ እኔ ወደ ኋላ የቀረሁት ወደ ጀሃነም ከሚሄዱ ሰዎች ነው ትላቸዋለች። ቀደሜን ካሉ ደግሞ ነይ ከኛ እኩል ሂጂ ካሉ ደግሞ ላ እናንተ ሳታውቁ በሌላ በኩል ወደ ጀነት ቀድሜያችኋለሁ እየሄድኩኝ ነው ትላለች። እቺ ታከራለች ካሏትም አዎ ጠንካራ ሰው ጀግና ሰው ሁሌ ማድረግ ያለበት ያመነበትን ነገር ካላከረረ የሆነ ስኬት ላይ አይደርስምና እኔ አላህ ቁርአን ሐዲስ ላይ ያዘዘኝን ነገር ሁሉ አከረዋለሁ። አዎ እናንተ ማክረር በሉት እንጂ እኔ በሚገባው መልኩ እየተወጣው ነው ትላቸዋለች። እቺ ታጠብቃለች፣ እቺ አክራሪ ናት፣ እቺ ያልሆን መሆን ያሌለበትን ነገር ይዛ የሙጥኝ ትላለች ካሉም አዎ እኔ ከሂጃቤ የሚበልጥ ነገር የለም ትላቸዋለች። እንቂላ መልስ በሰጧት ቁጥር ሰዎች ሊጥሏትና ቀልቧን ሊሰብሩ በሞከሩ ቁጥር ሁሉ ትላቸዋለች አና ሙስሊማ እኔ ሙስሊም ነኝ፣ ሙስሊም እስኮንኩኝ ድረስ ሁለመናዬም ሙስሊም መሆን አለብኝ ትላለች። ይህ ሙስሊም እህት ከመገለጫዋ አንዱ አቅል መኖር ብቻ አይደለም፣ አእምሮዋ አቅሏ በሰል ያለ ነው፣ አስተሳሰቧ በሰል ያለ ነው። ማንንም አትበድልም። ሰዎች እንኳን ቢበድሏት የበደሏት ሰዎችን ይቅርታ ትጠይቃለች፣ የበደሏት ሰዎችን ታስተምራቸዋለች፣ ጥሩ ትውላቸዋለች። የሰዎችን ሐቅ አትነካም። ሐቅን ካየች ትክክለኛው መንገድ አቋም ካወቀችው በኋላ ሰዎች እንዲህ ይሉኛል ወይም ደግሞ እንዲህ አይነት ጥቅም ያመልጠኛል ብላ ለከነገ ወደ ብላ አታቆይም። ኢዛ ቀራአቲል ቁርአን ለዚህም ይረዳት ዘንድ ቁርአን ጓደኛዋ ነው ብለናል። ከጠንካራ ሙስሊም መገለጫ አንዱ ቁርአንን ትቀራለች። ብዙዋን ሙስሊም ልትቀራ ትችላለች። የዛሬ የኛዋ ሙስሊም ወይም ደግሞ ይህን መልእክት መገለጫዋ አድርጌ ያሰብናት ያለችው እህት ግን ቁርአንን በምትቀራበት ሰዓት ቀራአት ተደቡር በተደቡር በማስተንተን በማልቀስ ትቀራለች። ከዛም ትሰረበታለች፣ ትረዳዋለችም። ይሄን አላህ ያዘዘውንም ነገር ወደ ተግባር ትቀይራለች። ወሳረት ቁርአንን የምሺ ዐለል አርድ ራሷ ቁርአን ውስጥ ያለውን ነገር መላ አካሏ ላይ ሰውነቷ ላይ በመተግበሯም ምድር ላይ በግሩ የሚሄድ ቁርአን ሆና ቁጭ ትላለች። አልኡኽቱል ሙልተዚማ እንዲሁም ጠንከር ያለች ሙስሊም እህት ኢዛ ቀረአት ሱረቱል ጋሺያ አው ሰሚዐትሃ ወላሁ የቁል አፈላ የንظሩነ ኢለል ኢብል ከይፈ ኹሊቀት ወኢለስ ሰማኢ ከይፈ ሩፊዐት እንዲህ አይነት እንድናስተነትን የሚያደርጉን የቁርአን አንቀጾችን ባነበብንበት ሰዓት አኻዘት ሚነል ኢብል ሰጥረሃ ልክ ግመልን አያዩም እንደ የሰው ልጆች እንዴት እንደተፈጠረች፣ ሰማይን አያዩም እንዴት ከፍ እንዳለች ወዘተ እንዲህ አይነት ነገሮችን በሚያዩበት ሰዓት ግመልን አላህ ፈጥሯታል። እንዴት አድርጎ ነው አላህ Subhanahu Wa Ta'ala የፈጠራት? ከሷ አንድ ነገር ልማር ይገባኛል፣ እንደ ግመል ታጋሽ ልሆን ይገባኛል፣ ብሎም ከሷ የበለጠ ታጋሽና አንካራ ልሆን ይገባኛል በዲኔ ጉዳይ። ሰማይ እንዴት ነው የፈጠራት?
እንደ ሰማይ አርቄ ላስብ ይገባኛል እንደ ሰማይ ንጹህ ሊሆን ይገባኛል ቀልቤንና ስራዬን መዝገቤን ከመጥፎ ነገር ላጸዳ ይገባኛል ومن الجبال قوتها وثباتها ተራራን አላህ እንዴት ነው የፈጠራት ሱብሃንአላህ እኔም ከተራራ የሆነ ባህሪ መውሰድ አለብኝ ጥንካሬ እንደ ተራራ ዲኔ ላይ ጠንካራ መሆን አለብኝ መጽናት አለብኝ ምድርን ደግሞ እንዴት ነው የዘረጋት ለሙእሚኖች እንደሷ መተናነስ ራሴን ዝቅ ማድረግ ጸባዬን ለስለስ ያለ ማድረግ አለብኝ ትላለች ተተአመሉ ወተደበሩ ቁርአንን ሁሉንም በዚህ መልኩ ራሷን የገመገመች ራሷን ያስተነተነች ስለ ጀሃነም ሲነሳ ያለቀሰች ስለ ጀነትም ሲነሳ እንደዚህ የተኛውን መልካም ስራ ነው የተሰራው ያለች ራሷን ትገመግማለች الله سبحانه وتعالى ያዘዛትን ሁሉ ስታዘዛለች ሒጃቧን الله سبحانه وتعالى መስፈርት ነብዩ ዑለሞች ባስቀመጡት መስፈርት መልኩ ልባሷን በሙሉ ትለብሳለች حرام አይደለም በራሱ ዚና በራሱ ጌጥ አይደለም الله ባዘዘው መልኩ የተሟላ ልብስን ትለብሳለች الله ካዘዘው ነብዩ ካዘዙት የልብስ መስፈርት አንዱ ምን እንደሆነ ታውቃለች ቅርጽን የሚያሳይ መሆን የለበትም ስስ መሆን የለበትም ውስጥ ያለውን የሰውነት አካልን የሚያሳይ መሆን የለበትም እንዲሁም ከወንዶች ጋር የሚያመሳስል መሆን የለበትም የካፊር መምሰል የለበትም ወለይሰ ዚነተን ፊ ነፍሲሂ በራሱ ደግሞ በራሱ መልክ ወይም ደግሞ በራሱ ማራኪ በራሱ ጌጥ የሚያብለጨልጭ መሆን የለበትም መልኩ ሰዎችን ከሩቅ የሚጣራ ልብስ መሆን የለበትም فإن تلك الألوان زينة في نفسها በራሱ ከሩቅ ሰዎችን የሚጣራ ከሆነ ራሱም ጌጥ ነው እንጂ ሒጃብ አይባልም ወሲፈ ሱረቱል አሕዛብ ላይ ያለውን አንብባ እስላማዊ ሒጃብን ታደርጋለች ሌላው የሙስሊም እህት ከመገለጮች መሃል አንዱ ራሷን ታከብራለች አፊፋ ከመጥፎ ነገር ሁሉ ትርቃለች ወባረቱን ወለይሰት ተርታራ አባት እናቷን ታከብራለች ያገኘችው ነገር ላይ ሄዳ አትዘፈቅም ከቤቷ ስትወጣ ወደ ግራ ወደ ቀኝ አትዞርም ከወንዶች ጋር አላስፈላጊ የሆነን ወሬ አታወራም አይኗን ተበር ታደርጋለች ምላሷን ያዝ ታደርጋለች ብሎም ምላሷን ቤት አስቀምጣው ትሄዳለች ቤት መጥታ ከባሏ ከወንድሞቿ ጋር እንጂ አታወራም ከቤቷ ሁሌ አትወጣም ቤት ነው የምትኖረው ያላስፈላጊ ምክንያት አትወጣም الله سبحانه وتعالى አርፋችሁ ቁጭ በሉ ብሏልና ከመጥፎ ሴቶች መገለጫ ያለ በቂ ምክንያት አስሬ ውጥት ተገብት ያለች ምትውል ሴት ናትና ሁሌ በቤት መውጣት ካለባትም ሙሉ ሒጃቧን ለብሳ ነው የምትወጣው እንጂ ዝም ብላ እንደፈለገች እዚህ ጋር ነው ሜደው ያለች ራቆቷን አትሄድም ሒጃቧን በምትለብሰው ሰዓት ዒባዳ እንደሆነ ታውቃለች እንጂ አዳ አይደለም አላህ ስላዘዛት ሒጃብ ብሎ ማለት ፊትን መሸፈን ብቻ ሳይሆን አኽላቅንም ስነ ምግባርንም ጭምር ነው الله سبحانه وتعالى دين الإسلام ملو أدرقو اندفترو سيتنم اندزيه ملو دين الإسلام اندتقبر عزواتها الله سبحانه وتعالى أهون يالون تولد قتلوا يالون تولد اندتبك اندتنكباكب الله سبحانه وتعالى عزواتها نعم تولدون استكاكلا باللهنا ورسوله صلى الله عليه وسلم من قد عند تصدق حلافتنا وعند طالبات الله تاقنا ይሄንም ሐላፍትና ትወጣለች አባት እናቶቿን ትንከባከባለች ለነሱም ክንፏን ዝቅ አድርጋ ታዝንላቸዋለች ለባሏ ታከብራለች መጀመሪያ እንዳሳለፍነው ራሷን ያከበረችና አፊፋ ከመጥፎ ነገር ያራቀች ናት ሙስሊም እህት ብሎ ማለት ሐያ መገለጫዋ ነው አይናፋር ናት ለይሰት بجريئه ولا رجل في النساء እንዲሁም እንደ ወንድ የሚያደርግም ባህሪ የለባትም አለባበሷም አነጋገሯም ሴት ነው የሚመስለው ሴት ናት የሴት መገለጫዋ አይናፋርነቷ ነው ከጋፍል ከዝንጉ ሰዎች ጋር ከሆነች ሁሌ አላህን ታስታውሳለች አላህ Subhanahu Wa Ta'ala ወደሚወደው ነገር ሰዎችን ታስታውሳለች ለዱንያ አትስገበገብም ቤቷን በሚገባበት ሰዓት የነብዩን ሰለላሁ ዐለይሂ ወሰለም ቤት ያስታውሳል ምንም አይነት ቆሻሻ ፊልሞች የሚታዩበትም ነገር የለም ፎቶ የለም ቤቷ ላይ የሙዚቃ ካሴቶችም አይኖሩም ቅንጦትም አይስተዋልበትም ቤቷ ከቤቷም ስትወጣ ወደ መጥፎ ነገር አይኗን አትሰነዘርም አላህ Subhanahu Wa Ta'ala ብዙ ነገር አዟት እንዳልሰራች በማወቅም ብዙ ነገር ከልክሏት እንዳልተከለከለች በማወቅም ሁሌ ራሷን ትወቅሳለች ሁሌ ራሷን ትተቻለች ሁሌም ተውበትን ታደርጋለች ሌሎች ሰዎች በጥሩ ታያለች ራሷን ጥሩ አድርጋ ሌሎችን መጥፎ አያደርግም ራሷን ጥሩ አድርጋ ሌሎችን ሰዎች በመጥፎ አታየም ይልቁንስ በተቃራኒው ራሷን መጥፎ ሰዎችን ጥሩ አድርጋ ታያለች تعلم ان الخطا لا يكون صوابا بحسن النيه ሰዎችን ደግሞ ማስቀየምን በጣም ትጠነቀቃለች አውቃም ሆነ ሳታቅ ምክንያቱም እሷ ሳታቅም ብታደርግ ሰዎች አውቃ ያደረገች አርገው ስለሚያዩባት ንያሽ ጥሩ ቢሆንም ስራሽ መጥፎ ከሆነ ጥሩ ንያ መጥፎን ስራ ጥሩ እንደማያደርገው ጠንቅቃ ታውቃለች መጥፎ ስራን ደግሞ ጥሩ ንያ እንደማያስተካክለው ታውቃለች ሁሉም ንያዋም ተግባሯም ሁሉም ነገሯ ምንድነው ወደ አላህ Subhanahu Wa Ta'ala ይጣራል መጥፎ ስራን ከመስራትም መጥፎ ሐሳብ ከማሰብም አላህ ይጠብቅሽ ወደ ሰላት በምትቆምበት ሰዓት መልካም ስራዬ ይሄ ነውና ትልቁ ከጀሃነም ስቃይ መውጫዬ ከተውሂድ በኋላ ይሄ ነው ብላ
ሰላቷ ላይ በጣም ትጠናከራለች። ቃለት اللهم ان الذنب كبير መልካም ስራ በሰራች ቁጥር ሁሉ ያ ረቢ ወንጀሌ እኮ ከዚህ ይበልጣል፣ የኔ ስራ በጣም ትንሽ ነው፣ ካንተ ረህመት የበለጠ ምንም የለኝም ያለች ከስራዋ ጎን ለጎን የአላህን ረህመት ታስታውሳለች። ይሄም ሲባል ደግሞ ሙስሊም እህት ሁሌም ተጨንቃ ሁሌም ተጠባ ትኖር ማለት አይደለም። ባለትዳር ከሆነች ከባሏ ጋር እንደፈለገች መዝናናት፣ እንደፈለገች መጫወት፣ እንደፈለገች መሳቅ በዲን الاسلام ሸርጥ መሰረት ትችላለች። ካልሆነችም ባለትዳር ካልሆነችም ከእህቶቿ ከወንድሞቿ ጋር ቤት ውስጥ በምትሆንበት ሰዓት አላህ በፈቀደው መልኩ እንደፈለገች መሆን ትችላለች። ከሰዎች ጋር መደሰትም ሰዎችን ማስደሰትም ትችላለች። ባለትዳር ከሆነች ባሏ ከውጪ ሲገባ ከጎኑ ትቀመጣለች። ማስደሰት የምትችልበትን ነገር ሁሉ ታደርጋለች። የፈለከውን እዘዘኝ አደርግልሃለሁ፣ የፈለከውን ጠይቅ አሁን አመጣልሃለሁ ትለዋለች። ሐሳብ ላይ ከሆነ ሐሳቡን ትረዳዋለች። ደስታ ላይ ከሆነ ደስታውን የሚያቆሽ ነገር አትሰራበትም። ባለቤቷ ጀነት መግባት የምትችለው ባለቤቷ ከወደዳት ካስደሰተችው፣ ጀሃነም የምትገባው ደግሞ ባለቤቷን ካስቀየመች እንደሆነ ስለምታውቅ ፈልኡኽቱል ሙልተዚመ ተዕሪፉ ሐቅ አላህ ወሐቅ الزوج ትክክለኛ ሙስሊም እህት የአላህን ሐቅ ታውቃለች፣ የባሏን ሐቅ፣ የእናቷን ሐቅ፣ የወንድሞቿን፣ የጎረቤት ብሎም የሙስሊሞችን ሁሉም ሐቅ ጠንቅቃ ታውቃለች። የሁሉንም ሐቁን መልሳ ትሰጠዋለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራ ማብዛት ነው። መልካም ስራ ሐሰናትን መሰብሰብ ነው። ገንዘብንና መልክን ውበትን መሰብሰብ አይደለም። የቤት ዕቆችን መሰብሰብ አይደለም። ይሄ ሁሉ የዱንያ ጥቅም ነው። ጥላው ትሄዳለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራን መሰብሰብ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ የሚያመልክ ሰው ጠፋ ጉዱ ፈላ፣ ውበትን የሚያመልክ ሰው ወርቅ የሚያመልክ ሰው ጠፋ ጉዱ ፈላ የምለውን ታስታውሳለችና አልመቅሱዱ ረሱሉ ሰለላሁ ዐለይሂ ወሰለም በጥቅሉ ያዘዟትን ሁሉ ስትታዘዝ የከለከሏትን ሁሉ ስትከለከል አጅር እንደምታገኝና ሰዎችንም ባስደሰተች ቁጥር አጅር እንደምታገኝ ታውቃለች። ዛሬዋ ከትናንቷ ይሻላል፣ ዘንድሮዋ ከአምናዋ ይሻላል፣ ይቀጥለው ዓመት አላህ ካኖራት ደግሞ የበለጠ ትልቅ ለውጥ እንደምታመጣ ታውቃለች። አልኸይሩ ሚንሃ ማእሙል ሁሉም ሰዎች ከሷ ኸይርን ይጠብቃሉ። ሁሉም ሰዎች ደግሞ እሷ አደጋ አታደርስብንም ብለው ያምኗታል። ሁሌም በችግርም በመከራም በስቃይም ጊዜ ዲኗ ነው፣ አኽላቋ ነው። ከጊዜዎች ጋርና ከሰዎች ጋር አትገለባበጥም። አላህን ሁሌም ትፈራዋለች። ስትለብስ መካከለኛ ልብስ ነው የምትለብሰው። ስትሄድ አይታ ነው የምትራመደው። ንጽህናን የምትጠብቀው ውበቷ ደግሞ ንጽህናን መጠበቅ ነው። ሰውቱሃ ኸፊድ ድምጿም ዝቅ ያለ ነው። ተረፉሃ ገዲር አይኑሃም ሰበር ያለ ነው። መጥፎ ነገር አታይም። ድምጿን ጮክ አድርጋ ከማንም ጋር አታወራም። የሰዎችን ስጋ አትበላም አታማም። ሁሌ እሷ ፊት ለፊት ያለ አንድ መርህ ወይም ደግሞ አንድ ቃል አለ ወይም ደግሞ አንድ አባባል አለ። የነቢዩ ንግግር ነው። فليقل خيرا او ليصمت መልካም ነገር ተናገር አልያ ዝም በል ነው። ሰዎች ሁሌ ይወዷታል፣ ሁሌ ያከብሯታል። ሁሌ ግን እሷ ለአኺራዋ ትጨነቃለች፣ ለአኺራዋ ታስባለች። አንዳንዴም ቁጭ ብላ ቀብርን አስታውሳ ታለቅሳለች። ከወሬዋ ከንግግሯ የበለጠ ስራዋ ይበልጣል። ንግግር ሳይሆን የምታበዛው ስራ ነው የምታበዛው። ከአንዱ ስራ ወደ ሌላ ስራ ትሄዳለች እንጂ ወደ ፊልም ወደ حرام ነገር ወደ ወሬ አትሄድም። የሙስሊም እህት መገለጫ ዝምድና ትቀጥላለች። ስለሚወዷት ብቻ ሳይሆን የሚጠሏትም ቢሆኑ وتعطي من منعها ለከለከላት ሰው ትሰጣለች። وتعفو عن من ظلمها የበደላትን ሰው ይቅር ትላለች። ጠንካራ ሙስሊም እህት ለሙስሊም እህቶቿ ለምትወዳቸው ጓደኞቿ በምስጥር ዱዓ ታደርጋለች። ለሙስሊም እህቶቿ በጣም ትተናነሳለች። ሰዎችን ባገኘችበት አጋጣሚ ትጠቅማለች እንጂ አትጎዳም። ከባህሪዋ ለስለስ ያለች ናት፣ ገር ናት። ከሴቶች ሁሉ ወዳችኋለሁ ሙስሊም እህቶቿን በጣም ትወዳለች ለአላህ ብላ። ደንዳናና ንፉግ ባህሪዋ ሰዎች ሊቀርቡት ማያደርግ አይደለም። በየቦታው የምትጮህና ሰው የምታጣላ ዋሾ ውሸታምም አይደለችም። ወኢነሃ هي محبة لله ولإيماء الله የአላህ ባሮችንና አላህን የምትወድ ሴት ናት። ሁሌ ቀልቧ ላይ የአላህ ፍርሃቻ አለ። ሁሌ ምስጥሯን ጭንቋን ለአላህ ብቻ ነው የምትናገረው። ወደ አላህ ሰዎችን ለመምራት ወደ ዲን ለሰዎች ሰበብ ለመሆን ጉጉቷ ልጅ ከማግኘት ባል ለማግኘት ካለው የበለጠ ጉጉት ነው ያላት። لا تقر عينها ሙስሊም እህቶቿ በሙሉ ወደ አላህ እስካልተመለሱና ሒጃብን አኽላቅን እስካላሳመሩ ድረስ ምንም ደስተኛ አትሆንም። ለሌላው አርቃ ታስባለችና ጎረቤቷ ወንጀል ስትሰራ፣ ፊልም ስታይ፣ ዘፈን ስታደም፣ ተራቁታ ስትሄድ ካየቻት በጣም ታዝናለች። ቀስ ብላም ትመክራታለች። ቁርአንን እንድታቅ ወደ ኸይር እንድትመጣ ትገፋፋታለች። እነዚህ ሰዎች ወደ ቁርአን ወደ ዲን እስኪመጡና መጥፎውን ነገር እስኪተው ድረስ በተአምር አትረጋጋም። መች ነው ወደ ሐቅ የሚመጡት? መች ነው ሐቅን አውቀው ቀጥ የሚሉት ብላ ትጨነቃለች። ደሊለቱ ኒሳኢ ኢለላህ በጥቅሉ ይህቺ ሙስሊም ሴት ብሎ ማለት በመጨረሻም ለሙስሊም እህቶች ሁሉ ወደ ጀነት መመሪያ አርአያ ናት። الله دقون من قد يمران وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.
ሰብስክራይብ በማድረግ ቤተሰብ ይሁኑ።